እሺ ሰላም ከላይ ያለው ልጅ እንዴት ነህ? ሰላም እንዴት ናቸው? ጥያቄ ነበረኝ። ሰላም ነው፣ ደህና ነህ? አለን። ያው ስለ ነቢዩ መሐመድ በደንብ ሰምቻለሁ፣ በደንብ ተምሬያለሁ እና እሱን አግኝቼ አንድ ቀን ለምን አልበዳውም ብዬ ነው። ነቢዩ መሐመድን ለምን አልበዳውም አንድ ቀን? ልክ እንደዚህ ትሉና ሙስሊሙ ማህበረሰብ ተናዶ ሲናገር በቃ መልስ ስላጡ እንትን አልናቸው ሙስሊሞችን ምናምን፣ እኛ ጋር እውነት ስላለ ትላላችሁ። ፖለቲካ ሰራችሁ፣ በጣም አፈላቸው ኦርቶዎች። ወላሂ ላዚም ለእምነት ምን ያክል የረከሰ ቦታ እንዳላችሁ ነው የሚያሳየው። አያችሁ፣ የሙስሊሙን ልብ ተሰብሩና ከዛ ጀግና ጀግና ያጫወታቸው። እኛ እንደዚህ አደረግን፣ እኛ እንዲህ ብለን ሙስሊሞችን እኛ መልስ እንትን ብለን አጥተን ምናምን ለጥያቄዎቻችን ትላላችሁ። ወላሂ መልስ አላጣችሁ። ኑና ማንኛችሁም ክርስቲያኖች ከዲያቆኖቻችሁ ከቄሶች ከሁላችሁም ኑና ጠይቁ እያልኩኝ ነው። ያው ይሄን ያስተምር በዚህ ይሄ ሰውዬ አሁን ይሄ ልጅ አሁን ላይቭ ከፍቶ መሐመድ እንዲል አድርገው ብሎ ቢናገር ሙሉ የኦርቶ ህዝብ ይከታተለዋል። በጣም ትልቅ ቦታ ይሰጡታል። ተሳዳቢዎቻችሁን በጣም ትወዳላችሁ። አንድ ሰው መሐመድ እንዲል አድርገው ብሎ ከተሳደበ በጣም ነው የምትወዱት። እኔ ህልና ላለው ክርስቲያን ጥሪ አደርጋለሁ። እነዚህ ሰዎች ወደ ገሃነም እየመሯችሁ ነው። የምሬ ነው። ወደ ገሃነም እየመሯችሁ ነው። ኢየሱስ ክርስቶስ አንድ እስራኤላዊ ነቢይ ናቸው። ከነቢያቶች መካከል አንድ ነቢይ ናቸው። እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ፣ እንደነ ዮሴፍ፣ እንደነ ሙሴ፣ እንደነ ዳዊት እንደ ቀደምት ነቢያት የአምላክን ህግና ስርዓት ሊያስተምሩ ነው በምድር ላይ የመጡት። በዘመኑ በፍጹም እኔን አምልኩኝ ብሎ አልጠራም። እሱን ግን እያስመለኳችሁ ነው። ወደ ገሃነም እየወሰዷችሁ። የክርስቶስ ትምህርት አይደለም እርሱን ማምለክ። እኔን አምልኩኝ ብሎ ኢየሱስ የቱ ጋር የተናገረው ብላችሁ ጠይቋቸው። አንድትም ቦታ ላይ ኢየሱስ ክርስቶስ አላለም። ይልቁንስ ያን የላከውን አንዱን አምላክ ያመልክ ነበር። ያን ወደ ማምለክም ይጣራ ነበር። ወደዚያ መንገድ ይጠሯችኋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገብቷችኋል። እኛም የእርሳቸው ትውልድ እንጠራችኋለን። ወደ ነቢያት መንገድ ተመለሱ ነው፣ ሌላ ነገር አይደለም። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ ባዕዱና ባዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ ቢአንና ሙስሊሙን ይላል። ሙሐመድ ሆይ እነዚያ ለአይሁድና ለክርስቲያኖች እንዲህ በላቸው፣ ማንም እናንተንም እኩል ወደምታደርገን ወደሆነችዋ ንግግር ኑ አብረን እንሁን በላቸው። እርሷም አንዱን አምላክ በብቸኝነት እንገዛ፣ በእርሱ ላይ ቅንጣትን ሳናጋራ፣ ከእርሱ ውጭ ሌላ ማንንም ጌታ አምላክ አድርገን ሳንይዝ። ይሄ ነው ነድዑኩም ኢላ ሃዛ ልእስላም ልዓዚም ወኢላ ዲን ልአንቢያ ወልሙርሰሊን። ወደ ነቢያት መንገድ እንጠራቸዋለን። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ምን ቀብሊህ ሩሱል። ሙሐመድ ማለት ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው ይለን ነው። ልክ መሲሁን በተናገረበት ልክ መልመሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል። መሲሁ ማለት የማርያም ልጅ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው። አለቀ። ይሄ ነው ያን አንድ አምላክ አምልኩ ነው። ያ አንድ አምላክ የነቢያት አምላክ በአንድነቱ ላይ ሶስትነት የለበትም። አንድ ብቸኛ ነው ለዘልዓለም። ያ አንድ አምላክ የነቢያት አምላክ ዘላለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም። ለቅጽበት ለእኔ ሲል ሞተልኝ ብሎ ሂሳብ የለም እርሱ ዘንድ። በሞት ላይ ስልጣን አለው እንጂ ያ የነቢያት አምላክ ሞት በእርሱ ላይ ስልጣን የለውም። ለቅጽበት አይሞትም። ያ አምላክ ጠባቂ ነው። በጥበቃው ላይ በፍጹም እንደዚህ እንቅልፍ የለበትም። የአንድ አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። የማይለዋወጥ ባህሪ ነው ያለው። ከጊዜ በኋላ ስለ እኔ ሰው ሆኖ መጣ ብሎ ሂሳብ የለም። ያ አንድ አምላክ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ያ አንድ አምላክ ዘላለማዊ ህያው ነው። በቃ በህያውነቱ ላይ ሞት አያገኘው። ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በሆንኩት ዘላለም ህያው በሆንኩት በእኔ በአምላካችሁ በአላህ ላይ ተመኩ እያለ ይናገራል። ሁወ ልሐዩ ላ ኢላሃ ኢላ ሁወ ፈድዑሁ ሙኽሊሲን አልሐምዱሊላሂ ረቢል ዓለሚን ይላል። እርሱ ዘላለማዊ ህያው ነው እያለ ይናገራል። ሀዛ ሁወ ላሁ ዐዘ ወጀል። ይህ ነው አምላክ አላህ ሱብሓነሁ ወተዓላ። ይህ ነው ኢየሱስ ክርስቶስ ከእስራኤል ነቢያቶች መካከል አንድ ነቢይ ናቸው። በዘመናቸው ማድረስ ያለባቸውን መልእክት አድርሰው ለትውልድ ሂደዋል። ይህን አንድ እስራኤላዊ ወጣት ልጅ ያስመልኳቸዋል። ኢየሱስ ክርስቶስ እኔ አምልኩኝ ብሎ አልጠራቸውም። ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙ ልበሸር ይላልና እኔን በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርትና ስርዓት ነው እያለ ይናገራል። ልክ ኢሳያስ የተናገረውን ደገመ ኢየሱስ ክርስቶስ።
እሺ መግባት የሚፈልግ ክርስቲያን ካለ መግባት ይችላል። ሁሱ አንድ ጊዜ ተሸበካ ይለውጣ ነበር። ጥያቄ አለ ልጠይቅ። ጥያቄ ነው። እሺ ሁሲ ጥያቄ ምን መሰለህ? ከዛሬ 5 ዓመት በፊት ማለት ነው አገር ላይ ያለውኝ ንግድና ስራ ነበረ ማለት ነው። ከዛ የሆነ እየሰራሁ ያለ የሆነ በግ ገዛሁኝ ማለት አንድ ጊዜ ማለት እኔ በግመልና በከብት ነበር የምነግደውና የሆነ ተረፈኝና ብር በቃ ባዶ ተመለስ ብዬ የሆነ በግ ገዛሁኝ ማለት እኔ አስቢው ምናምን አይደለም የገዛሁት ያንን በግ ማለት ነው። ማለት ያኔ ዝም ብዬ ገዛሁት። ነጭ ነው በጉ፣ አንድ አይኑ ጥቁር ነው ማለት ያኔ የተቀረው ሰውነቱ ነጭ ነው፣ አንድ አይኑ ብቻ ጥቁራል። ያን በግ በቃ ብዙ ጊዜ ነዳሁት፣ ቢያንስ 4 ሳምንት ምናምን ቢሆን ነዳሁት። ሐሙስ ቀን ነው ምናምን ነዳሁት አልሸጥልኝ አለ። ከዛ የሆነ አንድ አይኑን እያዩ የሆነ ሊያሻርኩበት የሚያርዱ አለ አይደል? ነጭ በላ ነጭ ነው የሚሉት በቃ እንደዛ ነውና አንድ አይኑን እያዩ በቃ ትተውት ሄዳሉ። ከዛ እንደገና በቃ እንዴት አልኩኝና በዛን ሰዓት ላይ እኔ ብዙ አንተ አላለም አንድ አይኑን ማጥቆሪያ ገዛውና ቀባሁት። ያን ነጩን ብቻ ማለት ነው። አንድ አይኑን ቀባሁትና አመሳሰልኩና ነዳሁት፣ ሸኩት ማለት ነው። ሽጨው ያው ቅዳሜ ነው የሚታረደው አለች። ያላቅም ምን ማድረግ አለብኝ? ያንን ይጠጥተኛል ግን አሁን ድረስ የምር ይሄን ማድረግ ተገቢ አልነበረም። ይሄን ማድረግ በጣም ማተውበት ማድረግ ነው። ስለዚህ ያለ አላህ ተውበት ማድረግ የለብህም ነበር። እቺን ያለም ሌላ ጥያቄ አለ ወንድማችን? ሌላ ጥያቄ የለኝም። ግሎሪ ሰላም ወይ ይሰማል? እንዴት ነህ ኡስማን? እንዴት ነህ? ሰላም ሰላም ነው። እንዴት ነህ? ይሰማል አለው። እግዚአብሔር ይመስገን ደህና ነኝ ኡስማን። እሺ ጥያቄ አለ? አዎ ጥያቄ አለኝ። ኔትወርኩ ከኔ ነው ከእናንተ? በመጀመሪያ ደረጃ በጥሩ ሁኔታ ማለት ስሜትን ተቆጣጥረህ ለማስተማር ጥረት የምታደርግ ልጆች ከሙስሊም ተማሪዎች ያየሁት አንተ ነው። ኔትወርኩ ከኔ ነው ከእናንተ? ሳላደንቅም ማለት ነው። እሺ በመሀል እየገባ ያለ ልጅ አለ። እሺ ቀጥል። እና ምንድን ነው ብዙ ጊዜ አሁን ስለ ስድብ ትንሽ አንተም ስትናገር ነበር እና በስድብ ላይ በንግግር ላይ እፎይ ወይም ደግሞ ሌሎቹ ብቻ አይደለም ክርስቲያኖቹ ብቻ አይደለም እየተናገሩ ያሉት። ስድብ ከሆነ አሁን ቅድም አንተ የተናገርከው ራሱ አንድ እስራኤላዊ ወጣት ያመልካሉ ያልከው ልክ እኛ እናንተ ነብይ የምትሉትን መሐመድ ኖርማል ነብይ አይደለም እንደዚህ ነው እንደምንለው አይነት ኢንፎርሜሽን ነው የምንናገረው ማለት ነው። ያ ንግግር አንተ ከምታምንበት በተቃራኒ ከሆነ እንደ ስድብ ሊወሰድ አይገባውም። አንደኛ። ሁለተኛ አንድ ሰው መንፈሳዊ እንዳልሆነ የምትረዳበት ነገር መሆኑ ነው። በስሜቱ ይነዳል ማለት አንድ ሰው በመንፈስ ቁጥጥር ስር አይደለም ያለው ወይም ደግሞ በእውነተኛ መንፈስ ቁጥጥር ስር አይደለም ማለት ነው። እነ ኦሳማን ጨምሮ እነ ኡስታዝ መሐመድን ጨምሮ በጣም ከባድ ንግግር ኢቭን አሁን የግድያ አዋጆች አሉ። ያው በእርግጥ በህግም መሄዱ ስለማይቀር እኛም በህግ የተዘጋጀንባቸው ነው። ግን ምን ታስባለህ? አሁን አስተምሮ ሲባል አንድ ኦርቶዶክስ አስተማሪ ስለ እስልምና ሲናገር ከአንተ በተቃራኒ ወይም አንተ በማታምነው እምነት በሌላ አይነት አስተሳሰብ የሚናገር ከሆነ እንደ ስድብ ለምንድን ነው የሚታየው? ልክ እኛ እናንተን የሆነ ነገር ስትናገሩ እንደዚህ መደረግ አለባቸው መገደል አለባቸው እንደዚህ መደረግ አለባቸው ብለን አንድ አይነት እርምጃ ለመሄድ ተሞክሮ አያውቅም። ባይዘው ይሄ አቅም ስለሌለ ወይም ደግሞ የሆነ ነገር መደረግ ስለማይችል አይደለም። አዎ መከባበር ጥሩ ነው። መተሳሰቡ አብሮ መኖሩ በጣም አስፈላጊ ነገር ነው። ወይ
እኛ እንዳውም ይሄ ጥሩ ምስክር ነው ለእኛ። እናንተ ትገደሉ ምናምን አላልንም የምትለው እንደዚያ የሚያስብል ቃል እንደማንል እየመሰከራቸው ነው። እኛ ይገደል የሚለው ይሄ ገደል የሚል ካለ በማንኛውም ሰው ላይ ይሄ ስህተት ነው። ነገር ግን እንደዚህ አለማለታችሁ እናንተ እኛ እንዲህ አይነት ክፉ ቃል እንዳልተናገርን እየመሰከራችሁ ነው። ያንን የሚያስብል እየሰማችሁ ነው። ግን ነቢያችንን ገብተው ይሳደባሉ። ይህን ቃል ቅድም የተናገረውን ሰምተዋል አንተ? ልክ ነው ኡስማን፣ እኔ አልካድኩም። እናንተ ጋር የሚናገሩ አሉ፣ እኛ ጋር የሚናገሩ አሉ፣ ሁለቱም ጋር አሉ። ቅድም የተናገረውን ቃል ሰምተዋል ልጁ? አዎ ሰምቼዋለሁ። ልክ አይደለም ሰምቼዋለሁ። ይሄን ቃል ነው ቅድም ያነሳው ሰውዬ እኔ ፊት የዛሬ ዓመት ተሳድቦ ይሄደው ይሄን ቃል ማለት ነው። እናሰማ ቃል በቃል ፊት ሄደው እንደዚህ ብሎ ተሳድቦ መልስ ብቻ እኔ ጥያቄ ብቻ ነው የጠየቁ። ነቢይ ሙሐመድን አይሻ በ9 ዓመቷ እንትን ብሏታል ምናምን ብሎ ያወራል። ልክ እንደ ከዛ ይሄን ማስረጃ አውጣ ነው ያልኩት። ከዛ ይሄን ቃል ደግሞ ተሳድቦ ወጣ። እኔ ማስረጃ ብቻ ነበር የጠየቁ። ከዛ ዛሬ ላይ እንደዚህ በጣም ደነፋችሁ። ወላሂ በጣም ነው ያፈላችሁ። እንደዚህ ነገር ካቆይ አንዴ ተረጋጋ። አዎ ገብቶኛል። ይሄን ቃል እንዲህ አይነት ቃላቶች እኛ ሙስሊሞች ተጠቅመን አይተህ ታውቃለህ? እስኪ አንተ መስከር። እኛ ተጠቅመን ታውቃለህ እንዴ? በጣም አውቃለሁኝ። የእውነት አንተ ምናልባት ያው ለራሱ ምንድን ነው ጦጣ የቂጧ ጠባሳ ይታያት ላይቮች ላይ ሰምቻለሁ። ማስረጃ ላላወጣ ይችላል። ተናግረናል፣ ሰምተሃል? አዎ ብለሃል። ማስረጃ አስተምር እንዴ? አሁን ገብቼ ማስረጃ በማልሰጥበት ሁኔታ ላይ ሆኜ ነው እየጠየቀኝ ያለው። ምን በአንደበትህ ንገረን። ይሄን ቃል እኔ ስናገር ሰምተኸኛል? አንተን አላልኩም። ቅድም እኮ ተናገርኩኝ ስለ አንተ አላልክም ብያለሁኝ። ባይሆን ማንኛውም ሙስሊም ይሄን ቃል ሲናገር ሰምተህ ታውቃለህ አንተ? በጣም ብዙ ጊዜ ሰምቻለሁ ላይቭ። ኖ ውሸት እየዋሸሁ አይደለም። ለምን ዋሻለሁ? መዋሸት እኮ ቢያስፈልገኝ ሲጀምር በኔጌቲቭ እጀምር ነበር። በጣም ጥሩ። ለማንኛውም አሁን ይሄን ቃል አንተ እንደው የቅድሙን ቃል ተሳድቦ ረሱላችንን የሄደን ሰው አይነት ቃል አንድ ሙስሊም ሲናገር ሰምተው ታውቃለህ? ይሄን ቃል ሲናገር አንተ ማለና ተናገር፣ በቃ ችግር የለውም። እኔ እግዚአብሔርን እንደውም የሰማሁት የማን መሰለ? ማን ነው ያ ሙሐመድ የሚባለው መነጽር የሚያደርገው እንትን ፕሮቴስታንቱ ማለት ነው መነጽር። እሱ ላይቭ ላይ ማለት ነው። በፊት ስሙ መሐመድ፣ አሁን ግን ሌላ ስም ቀይሯል። እኔ ረስቼዋለሁ አሁን ስሙን ማለት ነው። መነጽር የሚያደርገው ማለት ነው። መላጣ ወደ ውስጥ ጸጉሩ ገባ ያለው ሰምተሃል? የቅድሙን ቃል ማለት ነው። በጣም ጥሩ። ይሄን ቃል እስኪ አንተ ይዘህልና የዛኔ ታወራለህ። ችግር የለውም። ሁሱ አንዴ ሁሱ ምን መሰለህ፣ እንደዚህ የሚል ተራ በስሜት ተነስቶ የሚናገር አካል አይደለም። ንጽጽር ላይ ከሚሰራ ከመምህርም ይሁን ከተማሪ ከእንደኔ አይነት ተማሪ ወይ ደግሞ ከኡስታዞች እንደዚህ ያለ አንድ ሰው ጥራ። እንዴ ለምሳሌ ኡስታዝ መሐመድ ማለት ነው። አንተ የዲቃላ ልጅ ደደብ ጀስም እያለ ሲሳደብ ክፈተው። ምን መሰለህ ከመምህር ምንድነው ክፈተው ምትል ያማል እንደ ክፈተው ትላለህ። የሚጠቀም የለም። ችግሩ ከእናንተ ሲሆን እናትን እንዲህ ላድርግ የሚል ስድቦችን ላሰማ እችላለሁ። የገዛ እናትን እንዲህ ቃሉ አንተ እኮ ተዘጋጅተህበት ይሆናል። አንተ እኮ ተዘጋጅተህበት ያንተ መምህር ነው መሰጠህ። ያንተ መምህር አይደለም። ልክ ነው ያለ አለ ይኖራል። ምንም አይሉም አላልኩም። አጀንዳ ምን መሰለህ ዋና የምትሉት መምህራችሁ እንዲህ ላድርግ ነው የሚለው። ቃሉን መጥራት አልቻልኩም። ትረዳኛለህ ብዬ ተስፋ አደርጋለሁ። እረዳሃለሁ ብለህ ያሉ አሉ። አሁንም እኮ ብለዋል ሊሉ ይችላሉ። እናንተ ጋም ያሉ ልጆች አሉ። ከመምህር አንድም የለም። ይሄን አታመጣም። እኔ የምለው እስቲ አንተ አነጻጸርና ንገረኝ። የሆነ ሰው ላይ የግድያ ዛቻ ከማወጅ እና ከዚህ ስድብ ቤቱ ይከብዳል። የሰው ነፍስ ከማጥፋት ዛቻውን እንደግፍም ሁሱ ላይም ይታወጃል። አንድ ጊዜ ላሳይህ። በቃ የግድያ አዋጅ እግዚአብሔር እንዳወጀ ታውቃለህ አይደለ? የሰደቡ ሰዎችን ግደሉ ብሏል። ታውቃለህ አይደለ? አትጠፈው። ይሄ እንትን ምንድን ነው ራሽናል ባልሆነ በሎጂክ አካሄድ አትጠፈው እያልኩ ያለሁት ላሳየህ። እዛ ላይ ያለውን አሳይኛ ታሳኛለሁ። ዝግጁ አይደለሁም አሁን ለሱ ግን አሁን ላልከው ከተረጋጋ ቀስ በል። ይሄ የመማሪያ ቦታ ነው። ስለዚህ እግዚአብሔር አንተ አትቆጣ። በቃ ታዲያ ምን ትቆጣለህ? አንተም ተረጋጋ። ማስረጃ ያወጣል።
አንድ ላውጣልህና ከዚያ እንትን እንደነ ነው ማስረጃው ለእኔ ምንም እንትን አይልም እኮ ክርክ አርጊውመንት ውስጥ ነው የምንገባው። እንድንስማማ አንችልም እኮ ላሳየሽ፣ ችግር የለውም። እግዚአብሔር ቃል አይቶ አታሳየኝ። በደንብ ነው እንጂ ማሳየኝ። የግድያ አዋጅ እንዴት ታዩታላችሁ አልከን አይደለ? ይሄን ለማለት አይደለም ይነሳሰራል። አንብበው በቃ በጉልበት በቃ አሁን እንትን ሰራ ማለት ነው። አንብበው። ያው የግድያ አዋጅ እንዴት ነው አልከን? ያውና የግድያ አዋጅ እኔ እንደሰጠው ያልኩት እስኪ ምንድን ነው እየሰሙክ እኮ ነው ያልኩክ እኮ። አይ ከስድቡና ከእናትህ ምናምን እንዲትሆንና ለግድያ ዛቻው የቱኛው ይበልጣል ያልኩ ምንድን ነው? የማይገናኝ የምታገናኘው ፋላሲ እኮ እየሰራ ነው አንተ። አሁን አይናቸው ደከም ያሉ ሰዎች ላይ እንደዛ ታደርግ ትችላለህ። አይ ምነው አንበባ ነው ለሱ አይደለም ለማውራት እቅድ የለኝም። እንደሚወት አድርጎሽ የግድያ አዋጅ ማወጅ እንዴት ይታያል አለ በሰደቡ ሰዎች ላይ እያለ ነው። እሺ በጣም ጥሩ። ያው እና እዚህ ጋር መልሱን እናገኝ ከመጽሐፍ አልኩት። ምን እንዲነበብ አልፈለግም። ግዳውንስ እዚህ ጋር እግዚአብሔር የሰደቡኝን ሰዎች ግደሉልኝ እያለ ነው። ያው ምን ይላል? የእግዚአብሔርንም ስም የሚሰድብ ፈጽሞ ይገደል፣ ማህበሩም ሁሉ ይውገሩት። መጻተኛ ወይንም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል አለ። ወዲያው ያ ሰውዬ እንደተሳደበ ግደለው። ይሄ ታምንበታለህ? ይሄ አይለም እያሉ ነው ክርስቲያኖች። ጭራሽ የገዛ መጽሐፋቸውን እየካዳችሁ ነው። ያው የሰደቡኝን ግደሉልኝ እያለ ነው እግዚአብሔር። ምን ትላለህ? ግሎሪ እኛም ደንግጠናል። እና ስለዚህ ሁለተኛ እንትን እንዳትል መጽሐፋችሁ ላይ ነው እግዚአብሔርን ስም የሰደበ ፈጽሞ ገደሉት ያለው። በተቻለ እግዚአብሔርን የሰደበ ፈጽሞ ይገደል ይላል። መሐመድ ነው የሚለው ግደል። ያው መጽሐፋቸው እንደማታነቡ እናውቃለን፣ እንረዳቸዋለን። አይነግሯቸውም፣ ይሄን አያሳያቸውም። ያውና መጽሐፋቸው ላይ ግደሉ እያለ ነው እግዚአብሔር። እኔ የሰደቡኝን ግደሉልኝ ብሏል መጽሐፍ ቅዱስ ላይ ቃል በቃል ግደሉ ብሏል። ይሄ ነው። እሺ ኤልሳቤት ሰላም፣ እንዴት ነሽ? ኤልሳቤት ይሰማል? ሄሎ። አዎ ይሰማል። ሰላም ሁሱ። ትንሽ ደቂቃ ስጡኝ። ይቅርታ። እሺ ሌሎች ክርስቲያኖች ካላችሁ መጠየቅ ትችላላችሁ፣ መማማር ትችላላችሁ፣ ሀሳብ ካላችሁ። ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሸህርኩም ሙባረክ። ነሳላ ደህና ናችሁ? ባረከላሁ ፊኩም ጀዛኩም አላህ ኸይር። ያኒ በምትሰሩት ስራ አላህ ጥናቱን ይስጣችሁ፣ ብርታቱን ይስጣችሁ። እሷል ሁሱ ያኔ አዛን ወጥቶ ውሃ ብትጠጣ እንዴት ነው የሚታየው? ከፈጅር ማለት አዛን ወጥቶ ሳታውቅ ምናልሽ አዛን ፈጅር ላይ አዛን ብሎ ውሃ ብትጠጣ እንዴት ይታያል? ኦኬ አዛን ከወጣ ማቋረጥ አለባችሁ። ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ ሱብሒ አዛን 2 ጊዜ ይደረግ ነበር። አገራ ሁለተኛው አዛን ሲደረግ ያቋርጡ ብለው ተናግረዋል። ስለዚህ በትክክል ወቅቱን ጠብቆ የሚደረግ አዛን ከሆነ ወቅቱ ሳይገባችሁ እንትን ማለት አለባችሁ፣ መጨረስ አለባችሁ ነገር። እሺ ያኔ ግን ያኔ ኦልሬዲ ኒሳ ግን ጾም ይታሰባል። ያኔ ቀኑን የምጾመው እና ቀዳ ብቻ ነው ማውጣውስ እንዴት ነው? መጀመሪያ ያለ ለምሳሌ አፉ ላይ ያለፈው ያንን ሳይበላው ወይንም ሳይጠጣው እንዳያስቀምጠው ብለው ነብዩ ሰለላሁ ዐለይሂ ወሰለም አዛን ቢልም በአንድ ሐዲስ ላይ ማለት ነው። ስለዚህ ኢዛ ረፈዐ አሐዱኩም ማ ያእኩሉሁ ፈላ የضعሁ ሐታ ያእኩለሁ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። አንዳችሁ ወደ አፉ የሆነ ምግብ ካነሳ የበላ ያለው ያን ሳይበላው እንዳያስቀምጠው አለ። ስለዚህ ሌላ ግን አንስታችሁ መብላት አይቻልም። ያዛን ድምጽ እየሰማችሁ አይሆንም። እሺ እና ከዚህ በፊት ያደረገ ሰው ካለ ባለማወቅ እንዳጋጣሚ ያዛን እያለ ያንን የበላ ሰው ካለ ስላለፈው አላህ ፍቅር ይላል። ከዚህ በኋላ ላለው ጊዜው ከመድረሱ በፊት ሁሉን ማጠራቀቅና መጨረስ አለበት። እሺ አሁን ልናገር ሁሱ ይቅርታ።
ስራ ላይ ነበርኩኝ፣ ይቅርታ። ከዚህ በፊት ሱሱ በኮሜንት ስለ እስልምና ምልጃ እንዴት ይታያል ብዬ ጠይቄ በአጋጣሚ ወጣው፣ መልሱን ሳልሰማ ማለት ነው። መልሰልኝ እንደሆነ አላውቅም። በእስልምና ምልጃ እንዴት ይታያል የሚል ማለት ነው። ሁለተኛ ደግሞ ቅድም ስትናገር እየሰማሁህ ነበረ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ነብይ ነው እንደተለያዩ እንደነ አብርሃም እንደነ ያዕቆብ ነብይ ናቸው እያልክ ነበረ ማለት ነው። እና እኔ እዚህ አብራኝ ጓደኛዬ አለች ሙስሊም ናት። እና ኢሳ ወይም ኢየሱስ ዳግም ቅርታ የመጨረሻው ዘመን ላይ ዳግም እንደሚመጣ በእኛ ቁርአን አለ ብላኛለች ማለት ነው። ገባ? እና የተለያዩ ኡስታዞች ደግሞ የእናንተ ኡስታዞች ኢየሱስ ክርስቶስ አልተነሳም፣ አልተሰቀለም፣ እንደዚህ የሚያወዛግብ ነገር ይናገራሉ። ብዙ ጊዜ እንደዚህ እሰማለሁ ከታቱኝ ማለት። ስለዚህ ከሰማይ የወረደ የወጣም ከሱ በቀር እንደሌለ ነው በእኛ ቤተክርስቲያን የምናውቀው የተማርነው በኃይሉ ነው። ሌሎች ቅዱሳን ሌሎች ከሙታን ቢነሱ በሱ ኃይል ነው እንጂ እሱ ግን በኃይሉ በጌትነቱ ነው የተነሳውና ይሄንን ነገርስ እንዴት ነው የምታየው? እና ደግሞ ከነብያቶችስ ያለ አባት በምድር ላይ ያለ አባት የተወለደ ነብይ አለ ወይ? በምድር ያለ አባት በሰማይ ደግሞ ያለ እናት የተወለደ ከአባቱ ጋር ጌታችን እሱ ስለሆነ ይሄን ብትመልስልኝ አመሰግናለሁ። እሺ፣ በጣም ጥሩ። አንደኛ ኢየሱስ ክርስቶስ በራሱ ኃይል ነው የተነሳው የሚል ቃል ነው። እንደዛ አይደለም። መጽሐፍ ቅዱስ ላይ ከ15 በላይ ጥቅሶች አሉ አምላኩ እንዳስነሳው ነው የሚናገረው። እግዚአብሔር እንዳስነሳው ነው። ወደሱ ሁሉንም ማስረጃ እናወጣልሻለን። ጥያቄዎቹን አጠራጠር ባለመልኩ እንመልሳቸው። ሁለተኛ ነገር ክርስቶስ ተአምራቶችን ሲያደርግ ጊዜ እሱ በራሱ ነው፣ ሌሎቹ በእግዚአብሔር ኃይል ነው የሚል ነው። ላ አይደለም። ኢየሱስ ክርስቶስም አምላኩ ነው ሲያደርግለት የነበረው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገ ይላል። አድራጊው እግዚአብሔር ነው። በማን በኩል? በኢየሱስ በኩል። ያ ነው። ሌላኛው ነገራት ስለ ምልጃ ያለው ስለ እስልምና ነው። እሱን እንመልስልሻለን። ይሄኛውን ግን እንጨርስ አንድ ጊዜ። ሳላህ አንዴ አውጣና እግዚአብሔር እንዳስነሳው ያስነሳው አካል እንዳለ አብ እንዳስነሳው ሁሉ ማለት ነው አምላኩ እንዳስነሳው አምላኩ እንደሆነ ያስነሳው አካል እንዳለ በራሱ ተነሳ ሳይሆን አምላኩ አስነሳው ብሎ ነው እንዳለ ቃል በቃል የተቀመጠው። እሱን አሳየት። ሳላህ አላህ አይደል? እሺ፣ ሌላው እንደ ሌሎች ነቢያቶች አንድ ነቢይ ነው። እንደነ ሙሴ ያልከው እሱም መጽሐፍ ቅዱስ ላይ ሁሉ አለ፣ በቁርአንም ላይ አለ። ችግር የለውም። ከመጽሐፍ ቅዱስ እናሳያቸዋለን። ልክ እንዳለፉት ነቢያቶች አንድ ነቢይ እንደሆነ ቃል በቃል ተቀምጧል። እሺ ያው እና ይህን እግዚአብሔር ምን ይላል? አስነስቃል በቃል ያው እናንተ በእንጨት ላይ ስቅላቸው የገደላቸው ኢየሱስን የአባቶቻችን አምላክ አስነሳው ይላል። ሌላም ቦታ ያሳያት የአባቶቻችን አምላክ አስነሳው ይላል። እና ይህን እየተናገሩ ያሉት ሐዋርያቶች እንደሆኑ ተቀምጧል። ቃል በቃል አስነሳው እያለ ይናገራል። ሌላ ቦታ ላይ ልክ እንዲሁ የሐዋርያት ሥራ 2:32 ናውጣ። የሐዋርያት ሥራ 2:32 ምን ይላል? ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን ይላል። እኛ ሁላችን ምስክሮች ነን እያለ ይናገራል። ሌላም በርካታ ቦታ ላይ የሐዋርያት ሥራ 3:15 ላይ ልክ እንዲሁ የሐዋርያት ሥራ 3:15 ይላል? የሕይወት ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው፣ ለዚህም ነገር እኛ ምስክሮች ነን እያለ ይናገራል። ልክ እንዲሁ የሐዋርያት ሥራ 5:30 የሐዋርያት ሥራ 5:30 በጣም በርካታ 10 ምናምን ቦታ ላይ ያለ ያስነሳው አምላክ እንዳለው እናንተ በዚህ ላይ ስለ ክርስቶስ ኢየሱስ የአባቶቻችን አምላክ አስነሳው ይላል። ይሄን ሌላም በርካታ ቦታ ላይ ያለ ይህን ይመስላል ባጭሩ። ልክ እንዲሁ አሁን ደግሞ ኢየሱስ ክርስቶስ ልክ እንዳለፉት ነቢያቶች አንድ ነቢይ እንደሆነ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያለውን አውጣና
ለእርሱ እንደተነገረ ሐዋርያቶች የመሰከሩበትን ደግሞ ታሳይቷለህ። እንደ ሙሴ ያለ ነቢይ ተብሏል። እንደ ሙሴ ያለ ነቢይ ነው ኢየሱስ። ያው ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ ይላል። ታይሻል። እንደ አንተ እንደ ሙሴ ያለ ነቢይ የተባለው ማን ነው ሲባል ጊዜ የሐዋርያት ስራ ላይ ይህ ለኢየሱስ እንደተነገረ ይናገራሉ። የሐዋርያት ስራ 5:37 ነው ምናምን አካባቢ ነው ያወጣ እንደ ሙሴ ያለ ነቢይ ተብሎ የተነገረለት እንደሆነ ይናገራል። እስኪ ወይንም 7:37 አካባቢ መሰለኝ ያወጣው አንድ ጊዜ ሁሱ ይቅርታና እዚህ ጋር ማለት ነው እንትን እንዳለልህ ይህ ሰው ለእስራኤል ልጆች እግዚአብሔር ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነሳላቸዋል እርሱን ስሙት ያላቸው ሙሴ ነው እያለ ይናገራል። ስለ ኢየሱስ ክርስቶስ እያወራ እንደ ሙሴ ያለ ነቢይ ያስነሳላችኋል የተባለው ኢየሱስ ነው ተባለ። በቃ እንደ ሙሴ ያለ ነቢይ ነው የምንላቸው ለዚህ ነው። ራሱ መጽሐፍ ቅዱስ ላይ ያለው ቃል በቃል ይሄ ቁርአን ላይ ያለ መሲሁን ሲናገር አላህ ምን አለ? መልመሲሑ ብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። አንድ አውጣላቸው። ይሄ ቃል ራሱ ቃል በቃል እንዳለፉት መልእክተኞች አንድ መልእክተኛ ነው መሲሁ ብሎ አንስቶታል። አንድ ምዕራፍና ቁጥር ልንገራ መልመሲሑ ብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ሱረቱል ማኢዳ ላይ ቁጥር 74 ላይ ያወጣል። እሺ ቁጥር 75 ላይ ቁጥር 75 ያ የማርያም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ከበፊቱ በእርግጥ እንዳለፉ መልእክተኞች እንጂ ሌላ አይደለም እያለ ይናገራል። ተአምራትን አድርጓል ወይ? አዎ አድርጓል። ማን ያደረገለት? ይሄን አምላክ በአምላክ ፍቃድ ነው ሲያደርግ የነበረው። ኢየሱስ ክርስቶስ አልዓዛርን ሲያስነሳ ጊዜ ወደ ሰማይ ቀጥ ብሎ አመሰገነ። ከላይ መጀመሪያ ስትጀምሩ ጊዜ አውዱን ማርታ መታ ምንድን ነው ያለችው? አንተ እዚህ ብትኖር ወንድሜ ባልሞተ ነበር፣ እግዚአብሔርን ብትለምነው እንደሚሰማ ስለማውቅ አለችው። ለምኖ እንደሚያደርግ ያውቁ ነበር። ከዚያም ኢየሱስ ክርስቶስ ካስነሳ በኋላ ምን አለ? ወደ ሰማይ ቀጥ ብሎ አመሰገነ። አባት ሆይ ስለሰማኸኝ አመሰግንሃለሁ። ምንድን ነው የሰማው? ከላይ የምትለምነውን ብላ ተናግራለች። ይለምናል፣ ይሰማዋል። ይወታችኋል አይደለ? ይህ ነው ይለምናል፣ ይሰማዋል። እግዚአብሔር ሆይ ስለሰማኸኝ አመሰግንሃለሁ አለ። ሁልጊዜም እንደምትሰማኝ ያውቃለሁኝ አለ። አያቸው አይደለ? ሁልጊዜም ለምኖ ነው የሚያስደርገው ነገራቸው እዚያው። ከዚያ በኋላ ምን አለ? ይሄንም ከዚህ ሁሉ ህዝብ ፊት የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። የመልእክተኛነቱ ማረጋገጫ ናቸው ተአምራቶች። እኔ አምላክ እንደሆንኩ እንዲያውቁ ነው ይሄን የምናገረው አላለም። ሙታን ማስነሳት የአምላክ ማረጋገጫ ሳይሆን የአምላክነት የመልእክተኛነት ማረጋገጫ ነው። የተላኩ እውነተኛ መልእክተኛ ለመሆናቸው እውነት ከአምላክ ዘንድ የተላኩ ለመሆናቸው ማረጋገጫ ነው። አንተ እንደላከኝ ያውቁ ዘንድ ነው ብሎ ተናገረ። ይህ ነው። ሰዎችም እዚያው አምላክን አመሰገኑ፣ ህዝቡም ለሰውም እንዲህ ያለ ስልጣንን የሰጠ እግዚአብሔርን አመሰገኑ ይላል። እና ይሄ ነው። ሳላህ የምትጨምርላት ካለ ጨምርላት። ያው እና እዚህ ጋር የክርስቶስ ተአምራቶችን ጥቅልል አድርጎ ጴጥሮስ የአምላክ ስራዎች እንደሆነ ተናግሯል። አምላክ በኢየሱስ በኩል አድርጓቸው ነው ብሎ ተናግሯል። ያው የእስራኤል ሰዎች ወይ ይሄንንስ እንዴት ነው የምትመልሰው? ሐዋርያቶቹን እኮ ጌታችን ማን ትሉኛላችሁ ብለው እያንዳንዶቹን ግማሹ አንተ ነብይ ነህ፣ አንተ ኤልያስ ነህ፣ አንተ ብለውት አንዱ ሐዋርያ ግን አንተ የእግዚአብሔር ልጅ ነህ ብሎታል። አይደለ እንዴ? አንተ የእግዚአብሔር ልጅ ነህ ብሎታል። ያም መንፈስ ቅዱስ ገልጾለት ነው በዛ ሰዓት ያንን ነገር የተናገረው ማለት ነው። ስለዚህ ሐዋርያት ይጋጫሉ በእናንተ አረዳድ ትክክለኛ ነገር አይደለም ማለት ነው። እሺ ጥሩ። ያ መባል አሁን አንቺ አምላክ ያደርገዋል ነው አይደለም? አንተ የህያው የእግዚአብሔር ልጅ ነህ መባል አዲስ አይደለም። አይሁዶች ሁሉ የህያው የእግዚአብሔር ልጅ ተብለዋል። ማስረጃ ልስጥሽ። አውጣላት ሳላ አንድ ጊዜ አንቱም አብናኡላህ ልሐይ ይላል። አውጣላት አንድ ጊዜ አንቱም አብናኡላህ፣ እናንተ የህያው የልዑል ልጆች ናቸው ተብሎ ተጽፏል። ሆሴዕ 1:10 አውጣ። ሆሴዕ 1:10 ላይ ያው እነዚህ ጋር የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል ራሱ። ያውና እኛም አሁን የእግዚአብሔር ልጆች ነን፣ ግን በሰዓቱ ኢየሱስ ክርስቶስ ስጋ ለብሶ በዚህ ምድር ሲመጣ አንደኛ እኛ ባሪያዎቹን የእሱን
እኛን መስሎ ነው የመጣው እንጂ እኛም የእግዚአብሔር ልጆች ነን። ገባ? ግን እሱ የባህሪ ልጅ ማለት እግዚአብሔር በአብ ወልድ መንፈስ ቅዱስ ነው አይደለ እንዴ? አብ አባት ነው፣ ልብ ቃል እስትንፋስ ነው። ወደ ምድር የመጣው ቃሉ ነው። ቃል ኢየሱስ ክርስቶስ ነው። ገባህ? ስለዚህ ልትነጣጥላቸው እንዴት ይቻላል? ልብህን ከቃልህ ቃልህን ከስትንፋስህ እንዴት ትነጣጥላለህ? እነሱ እንደሚነጣጠሉ ራሱ ክርስቶስ ከተናገረው ንግግር ሁሉ እናሳይ። እሱ ሳይሆን አሁን የእግዚአብሔር ልጅ መባል የአምላክ ልጅ ነው። እሺ ከክርስቶስ በኋላ ያለ ነው፣ በክርስቶስ ነው እግዚአብሔር ልጅ ነው ብለው ሊነግሯቸው ይችላሉ። ችግር የለውም። እሺ ከዚያ በፊት ግን እንዳለ የእግዚአብሔር ልጅ የተባሉ ነፍ አሉ። ክርስቶስ ሳይመጣ በፊት ያው ቃል በቃል ሆሴዕ 1:10 ላይ ወጣው ሳላ ሁሱ 1:10 የለውም። 10 ቁጥር የለችም እሱ ጋር ተቆርጣለች። ሌላ ቅጂ ልመልከት። አዲሱ ቁጥር 10 አውጥቶታል። አንቱም አብናኡላህ አሁንም ቆርጦት ትንቢተ ሆሴዕ አንዴ እስኪ እስከዚያው እስክታወጣ ድረስ እዚህ ውስጥ ያላችሁ ባህሪያን ፎሎ አድርጉላችሁ። የተለያዩ ጠቃሚ ቅጂዎችን ፖስት ታደርጋለች እና አዲስ አካውንቷ ስለሆነ ሁላችሁም ባህሪያን ፎሎ አድርጉ። እሺ እዚህ ውስጥ ያላችሁ ክርስቲያኖች የሚደብቁትን ፖስት የምታደርገው እሷ ስለሆነች እንትን አድርጉ። ወይ ሆሴዕ እንዴ ሆሴዕ 1:10 እስኪ ተመልከተ። እስኪ ሌላ ቦታ ላይ ቆርጠውታል። የለም ታውቃለህ፣ ቃል በቃል ያው አረበኛ መጽሐፍ ይገራታል ወይ አረበኛ ልክፈት። አረበኛው ላይ አለ። አረበኛ መጽሐፍ ቅዱስ ላይ ምን ይላል መሰለህ? يعني ليكن عدد بني إسرائيل كرمل البحر الذي لا يكال ولا يعد ويكون عوضا عن أن يقال لهم لستم شعبي يقال لهم أبناء الله الحي قال بقال يحيى ويأግዚአብሔር ልጅ ይላል። أبناء الله الحي يحيى ويأግዚአብሔር ልጆች እያለ ይገልጻቸዋል። አረበኛው ላይ አለ። አንተ አብናኡላህ ይታያቸዋል። አብናኡላህ አልሐይ እሱን አንዴ እሱን እንትን በልላቸው። ብቻውን ልነጥለው። ቆይ ወደ አማርኛ ቀይረው። ብቻውን ወደ አማርኛ ልቀይር። ኮፒ አድርጌ አብናኡላህ አልሐይ። እሺ ኮፒ ይላል። የአምላክን ስም የአረበኛ መጽሐፍ ቅዱስ አላህ ብለህ ነው የሚጠራው። ወደ አማርኛ ቀይረው። አየ ቆይ ትራንስሌሽን አረቢክ አብናኡላህ አልሐይ አረቢክ ወደ አማርኛ ልመልሰው። እንግሊዝ ስለሆነ ያለው አምሃሪክ ኑና እና ያው እዚህ ጋር ታሳያችሁ። ያውና አያችሁት? የህያው የእግዚአብሔር ልጆች ይላችኋል። እንዳለ አይሁድ ሁሉ የህያው የእግዚአብሔር ልጆች ይባላል። ወታቻላ ሆሴዕ 1:10 ላይ ታገኙታላችሁ። እሺ ይሄ ነው ያለው ነገር። ቀጥይ ኤልሳቤት። እሺ አመሰግናለሁኝ። ይበቃኛል። ዛሬ ስለ ምልጃ ስለ እስልምና ትንሽ በለኝና እወጣለሁ። አንዴ ቆይ። ያለ አባት የተወለደ ስትል ነበርና እሱን መልስላት። ኦኬ ያለ አባት የተወለደ እንግዲህ ከቁርአንም ከመጽሐፍ ቅዱስም አንዳንድ እናሳይሽ። እንደ እስልምና እንደምታውቁት አንዱ እንድታሳየኝ የምፈልገው እሱ ከቁርአን ያለ አባት። ምክንያቱም ነብይ ናቸው ብላችሁ እስካመናችሁ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ወደዚህ ምድር ሲመጣ ያለ አባት ነው ከድንግል ማርያም የተወለደው። ከላይ ደግሞ ያለ እናት ሰው። ይሄ የእኛ መጽሐፍ ቅዱስ ነው። በቁርአናችሁ ግን እንዴት አይነት ነገር ነው? ይህን ያደረገው ማነው ነው? አሁን ዋናው ቁም ነገር በተደረገበት አካል ሳይሆን መደነቅ ያለብን በአድራጊው መሆን አለበት አይደለ? አንድ ሰው መኪና ፈጥሮ ለመጀመሪያ ጊዜ ያሳየን ሰው በማን ነው የምንደነቀው? በመኪናይቱ ነው ወይንስ መኪናዋን ባስገኛትና በሰራት አካል ነው? ይህን የሰራ ሰው ብለን እንደነቃለን አይደለ? ይህ ነው የመጽሐፍ ቅዱስ የክርስቶስ ዘመን ሰዎችም የተደነቁት ለሰውም እንዲህ አይነትን ስልጣን የሰጠ እግዚአብሔር በቃ እያሉ በእግዚአብሔር ስራ ተደነቁ ነው የሚለው። ገብቶሻል አይደለ?
ኢየሱስ ክርስቶስን በዚህ ሁኔታ እንዲመጣ ያደረገው ማን ነው? ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ አውጣላት ሳላ ያየሽ አምላኩ ነው ይሄን ነገር ያደረገው አይደለ? በዚያ በሰራው ይሄን በሱ ላይ ይሄን ድንቅ ስራ በሰራ በአምላክ ነው መደነቅ ያለብን። ወጥቷል አይደለ? የማርያምም ሆነ የክርስቶስም ምንም አስተዋጽኦ የለውም በዚያ ላይ የአምላክ ስራ ነው። መልአኩ ገብርኤል ምን እንዳለ ተመልከቱ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት። የማን ስራ ነው? የእግዚአብሔር ጸጋ፣ የእግዚአብሔር ስራ ነው። ወጥቷል። እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህን ያደረገው ባደረገው እንጂ ሰው ሊደነቅ የሚገባ በተደረገበት አካል አይደለም። ገብቶሻል አይደል? ያን ስል ክብሩን ዝቅ እያደረግን አይደለም። መሲሁ በጣም ታላቅ ክብር አላቸው። ገብቶሻል? በዚህ ሁኔታ ግን እንዲመጣ ባደረገው በዚያ በአምላክ እንጂ ሰው በዚህ ስራ መደነቅ ያለበት በመጣው አካል አይደለም። ያመጣው አምላኩ ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ አውጣ አንድ ጊዜ ክርስቶስን በዚህ ሁኔታ እንዲመጣ ያደረገው አምላኩ ነው። በዚያ በአንዱ አምላክ መደረግ እንጂ በእርሱ አይደለም። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ያመጣው ማን ነው? የመጣው ኢየሱስ ነው። የእርሱ ስራ በቃ ተደረገ። የተደረገበት አካል ነው እንዲመጣ ተደረገ። ባመጣው አካልና በእርሱ ላይ ይህን ድንቅ ተአምር ባደረገ አካል በዚያ ነው መደነቅ ያለብን፣ በተደረገበትና በመጣው አካል አይደለም። አይደለ? ይሄ ነው። ሌላው እናትም አባትም የሌለው ሰው አለ እንደ መጽሐፍ ቅዱስ ላይ አንድ ያሳያቸው። ዕብራውያን ምዕራፍ 7 ቁጥር 1 አወጣ። ዕብራውያን ምዕራፍ 7 ቁጥር 1 እናትም አባትም የዘር ሐረግ ራሱ የሌለው ሰው አለ። የሥላሴ አካል ቢሆን እንደው መለኮታዊ ባህሪ ይሄ ሰው ነው ሊሆን የሚገባው። በደንብ ካስተዋላችሁት ዕብራውያን ምዕራፍ 7 ቁጥር 1 ያውና አቅልመው አንብበው። ሳላህ ድምፅን ከፍ አድርገው አንብበው። ራሱን ጥቅስ ነው። እሺ እንደዚህ ይላል። የሳውል ንጉሥ የልዑል እግዚአብሔር ካህን የሆነ ይህ መልከ-ጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ በኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። አባትና እናት የትውልድ ቁጥር የሉትም፣ ለዘመኑ ጥንት ለሕይወቱም ፍጻሜ የለውም። መልከ-ጼዴቅ ይባላል። አባትና እናት የትውልድ ቁጥር የለውም አለ። አባት የለውም፣ እናት የለውም፣ የትውልድ ቁጥርም የሉትም አለ። ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። አልቢዳያ ወኒሃያ ማለት ይሄ ነው። ለይሰ ለሁ ቢዳያ ወለይሰ ለሁ ኒሃያ ማለት ይሄ ነው። መጽሐፍ ቅዱስ ማለት የኢብኑ ከሲር መጽሐፍ። እናትም የለውም አባትም የለውም የዘር ቁጥር የለውም። ኢየሱስስ ቢያንስ እናት አለው ኢየሱስ። አያችሁ፣ ይሄ ግን እናትም አባትም የለውም ማለት። የትውልድ ቁጥርስ ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምራችሁ የክርስቶስ የትውልድ ቁጥር የዘር ሐረግ ብሎ ያስቀምጣል። ይሄ ግን የትውልድ ቁጥር የለውም እያለ ነው። ሌላስ ይሄ ለዘመኑም ጥንት የለውም ማለት ፍጻሜም የለውም ማለት ያኔ መጀመሪያም የለውም መጨረሻም የለውም። ለዘላለም ካህን ሆኖ ይኖራል አለ። ለዘላለም የእግዚአብሔር ልጅ እግዚአብሔር ልጅ ነው። ለዘላለም ካህን ሆኖ ይኖራል። ማነው? መልከ-ጼዴቅ። ይሄ ነው። ከዚህ ሁሉ ነገር ወጥታችሁ ያንን አንዱን አምላክ ማምለክ ነው የሚሻለው። የአብርሃምን የይስሐቅ የያዕቆብን አምላክ መሲሁንም የላከ ሙሴንም የላከ አብርሃንም የላከ ሁላቸው ነቢያትን ሁሉ የላከን አንድ አምላክ ማምለክ ነው። እንዲህ አይነት ነገር እንፈልግና አምላክ እናድርግ ከተባለ በጣም በርካታ እንዲህ አይነት ሰዎችን ታገኛላችሁ መጽሐፍ ቅዱስ ላይ። አምላክ ሊሆነ ነው አንድ የሚደንቅ አፈጣጠር ያለ ሰው በተገኘ ቁጥር በቃ ይሄ ሰው ከሰው ተለይቷልና እሺ ቢያንስ እንደው ከሰው ተለይቷል የሚለውን ያዙት። እዛው ከሰው ጋር ተወዳድሮ ያልቃል ጉዳዩ። እንዴት ነው ወደ መለኮት ከፍ የሚደረገው ከሰው ተለይቷል ተብሎ? አምላክ በመለኮቱ ላይ በጣም ቀናተኛ ነው። በፍጹም በመለኮቱ ላይ ማንም እንዲጋራ አይፈልግም፣ አይሻም። አምላክ አንድ ነው። በዚያ በአንድነቱ ላይ ሁለትነት ሶስትነት የለበትም፣ ብዜት የለውም። እርሱ ብቸኛ ነው ለዘላለም። ማንም ሳይኖር የነበረ ነው፣ ማንም ሳይኖርም ለብቻው የሚቀር ነው ለዘላለም። ይህ ነው። እሺ አሁን ምልጃ ስለሚለው ነገር በእስልምና እንናገር። በእስልምና ምልጃ የሚካሄደው መቼ ነው የሚለውን በመጀመሪያ እንምጣ። ምልጃ የሚካሄደው የትንሣኤ ቀን ነው። ዛሬስ በምድር ላይ ከተባለ ዛሬ በምድር ላይ ሰው ልጆች የአምላክ ሕግና ስርዓት በነቢያት በኩል ወርዶላቸዋል። ያንን ተከትሎ የሚሄድ የማይሄድ ለፈተና ቀርበዋል። ከታቸዋል አይደለም። ምልጃ የሚሆነው ደግሞ የፍርዱ ቀን ነው።
የፍርድ ቀን ከቀረበ የዛኔ ነው በሚፈረድ ጊዜ የዛኔ ምልጃ ይካሄዳል ማለት ነው። ዛሬስ ላይ ለማን ነው? ከአምላክ እንጂ ከሌላ ከማንም መጠየቅ አይቻልም። እርሱ ነው ባለቤትነቱ። ዛሬ ሰው ምልጃ ቢጠይቅ አንድን ፍጡር ሄዶ አማልደኝ ማለት አይችልም፣ መላእክንም ሆነ ነቢያትን። ነገር ግን አምላክን ምን ብሎ መጠየቅ ይችላል? አምላክ አላህ ሆይ የትንሣኤ ቀን ምልጃን ከሚያገኙ ባሪያዎች አድርገኝ ብሎ እርሱን በቀጥታ መጠየቅ ይችላል። ቁል ሊላሂ ሸፋዓቱ ጀሚዓ፣ ምልጃዎች ሁሉ የእኔ የአምላካቸው የአላህ ብቻ ናቸው ይላል። ባለቤትነቱ የእርሱ ብቻ ነው። ገብርኤልን መጠየቅ አትችሉም፣ ሚካኤልን መጠየቅ አትችሉም፣ ነቢዩ መሐመድን መጠየቅ አትችሉም፣ መሲሁን መጠየቅ አትችሉም። ገብቷቸዋል አይደል? እነርሱ ዛሬ ላይ ይሄን ነገር ሊጠየቁ የሚችሉ አይደሉም። ገብቷቸዋል አይደል? ይሄን ነገር ከአምላክ ከአላህ ስብሐነሁ ወተዓላ ዘንድ የትንሣኤ ቀን ከእርሱ ዘንድ ፈቃዱን እንድታገኙ የእርሱን የምልጃዎችን እንድታገኙ እርሱን መጠየቅ ነው የምትችሉት። እንደ አጠቃላይ ምልጃ የሚካሄደው መቼ ነው? የትንሣኤ ቀን ነው። የትንሣኤ ቀን ይካሄዳል። የዛኔ 5 አይነት ምልጃዎች አሉ። አንደኛ ፍርድ ይጀመር ዘንድ የሚደረግ የምልጃ አይነት አለ። የሰው ልጆች የትንሣኤ ቀን ከመቃብር ከወጡ በኋላ ለ50 ሺህ ዓመት ያክል በአንድ ሜዳ ላይ ይቆማሉ። ፀሐይ የስንዝር ያክል ትርቃቸዋለች። አምላክ በምድር ላይ በቆይት ቆይታ ተቆጥተዋልና፣ ምክንያቱም በክህደት ዓለም የኖረ ህዝብ ነው አብዛኛው ያደለች። አምላክን ክዶ ለዘመናት ኖሯል አይደለ? የግደብ ላሁ ዐለይሂም፣ አምላክ የዛኔ ለ50 ሺህ ዓመት እንዲቆሙ ያደርጋቸዋል። ፈየቂፉነ ፊ ሰዒድን ዋሒድ ሊሙደት 50,000 ሰና፣ ለ50 ሺህ ዓመት ያክል ይቆማሉ። ከዚህ በኋላ መልጃ ይፈልጋሉ። የሰው ልጆች አማራጭ ይፈልጋሉ። እንዳለ የሰው ልጆች ሁሉ ተሰባስበው ወደ አዳም ይመጣሉ። አዳም ሆይ ያ አደም ይሉታል። ፈየእቱነ አደም ፈየቁሉን ያ አደም አንተ አቡል በሸር ኸለቀከ ላሁ ቢየዲህ ወአስከነከ ልጀና ወነፈኸ ፊከ ምን ሩሒህ ወአስጀደ ለከ ልመላኢካ እሽፈዕ ለና ኢላ ረቢክ አላ ተራ ማ ነሕኑ ፊህ አላ ተራ ማ ቀድ በለገና ፈየቁል ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለህ ወለን የግضብ ባዕደሁ ሚስለህ ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀራ ፈአከልት ነፍሲ 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 ኢዝሀቡ ኢላ ገይሪ ኢዝሀቡ ኢላ ኑሕ። ምን ይሆናል? የትንሣኤ ቀን አምላክ አላህ ስብሐነሁ ወተዓላ የትንሣኤ ቀን ምን ይሆናል? የሰው ልጆች እንዳለ ተሰባስበው ወደ አዳም ይመጣሉ። ከዚህ ከ50 ሺህ ዓመት መቆም በኋላ ማለት ነው። ወደ አዳም ከመጡ በኋላ ምን ይሉታል? አዳም ሆይ አንተ አላህ መጀመሪያ የፈጠረህ ፍጡር ነህ። ገብታችኋል? አላህ ክብሩ በእጅ ፈጥሮሃል፣ መንፈሱም ዘርቶብሃል፣ ሩሕን ማለት ነው። ጀነት እንድትኖር አድርጎሃል። ወአስጀደ ለከል መላኢካ እሽፈዕ ለና ኢላ ረቢክ፣ ወደ ጌታ አማልደን ይሉታል። ያ ማለት ፍርድ እንዲጀመርልን ጠይቅልን ማለት ነው። እያችሁ መማለድ ማለት ማስታረቅ ማለት ነው። ያ ማለት በፈጣሪና በፍጡር መካከል መካከለኛ ሆኖ የሚያስታርቅ ማለት ነው። ስለዚህ ሂድና ማልደን ፍርድ አስጀምርልን ይሉታል። ይሄን የመጀመሪያው መልጃ። እርሱ ምን ብሎ ይመልሳል? አዳም ታዲያ እነ ረቢ ቀድ ገضበ ልየውመ ገضበን ይላል። ለም የግضብ ቀብለሁ ሚስለህ ወለን የግضብ ባዕደሁ ሚስለህ። ጌታዬ ዛሬ ከባድ የሆነን ቁጣ ተቆጥቷል። ምክንያቱም ፍጥረት ሁሉ አምፀውት የመጡ እንዳለ ከፊቱ ቁመዋል። ከዚህ በፊት እንዲህ አይነትን ቁጣ ተቆጥቶ አያውቅም። ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ያችን የዛፍ ፍሬ እንዳትበላ ተብዬ በልቻለሁኝ። ምንም እንኳን ቢማርለትም ገብታችኋል አይደለ? ያችን የዛፍ ፍሬ በጀነት ውስጥ የበላትን ተምሮለታል። አላህ ቃል በቃል ቁርአን ላይ ነግሮናል። ንስሐ እንደተቀበለው ቢማርለትም በዚህ ምክንያት ከጌታዬ ፊት ቁሜ ለማማለድ አፍራለሁኝ ይላል። ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀራ ፈአከልት ይላል። ያችን የዛፍ ፍሬ እንዳትበላ ተብዬ በልቼ ኃጢአትን አድርጌ ነበር። ስለዚህ ቢማርልኝም እንኳን በዚህ ምክንያት ከጌታ ፊት ሄጄ ላማልዳቸው አልችልም። ነፍሲ ነፍሲ ነፍሲ፣ ዛሬ ነፍሴ እንድትድን ብቻ ነው ፈልገ ይላል። ኢዝሀቡ ኢላ ገይሪ ይላል። ከኔ ውጭ ሌላ አማላጅ እንፈልጉ ይላቸዋል። ኢላ መን ነዝሀብ ይሉታል። ወደ ማንን ሂድ? ኢዝሀቡ ኢላ ኑሕ፣ ወደ ኑሕ ጋር ሂዱ፣ እርሱ ከኔ የተሻለ ነው ይላቸዋል። አሁንም ህዝብ ሁሉ አማኙም ከሃዱም ሁሉም እንዳለ ወደ ኑሕ ጋር ይመጣል። ኑሕን ይጠይቁታል። በዚሁ መልኩ ይመልስላቸዋል። ሁላቸውም የየራሳቸውን ምክንያት ያነሳሉ። ወደ ማንን ሂድ ይሉታል። እርሱንም ወደ አብርሃም ጋር ሂዱ ይላቸዋል። አብርሃም ይጠይቃል። አብርሃም ምንድነው ምክንያት ያነሳል። ወደ ሌላ ሰው ጋር አማላጅ ፈልጉ ይላቸዋል። ከዚያ ወደ ማንን ሂዱ ይሉታል። ወደ ሙሴ ጋር ሂዱ ይላቸዋል። ወደ ሙሴ ጋር ሰዎች ይመጣሉ። ሙሴም እንዲሁ ምክንያቱን ያቀርብና ወደ ሌላ ሂዱ አማላጅ ፈልጉ ይላቸዋል። ወደ ማንን ሂዱ ይሉታል። ወደ መሲሁ ጋር ሂዱ ይላቸዋል። ወደ ዒሳ ወደ ኢየሱስ ጋር ሂዱ ይላቸዋል። ወደ እርሱ ይመጣሉ ሰዎች አማልደን ይሉታል። ምን ብለው ይመልስላቸዋል? ሁሉም የየራሳቸው ምክንያት አላቸው እያቸዋለሁ። የመሲሁ ምክንያት ምን የሚሆን ይመስላቸዋል? ይመጡና ሰዎች ይጠይቁታል። ያ ዒሳ እሽፈዕ ለና ኢላ ረቢክ፣ ወደ ጌታ ሂድና አማልደን።
አላ ተራ ማ ነሕኑ ፊህ ወአላ ተራ ማ ቀድ በለገና ያለንበትን ጭንቅ አታይም? የደረሰብንን መከራ አትመለከትም? እሽፋዕ ለና ኢላ ረቢክ እባክህ ወደ ጌታ ሂድና ማልድልን ይሉታል። እርሱ ምን ብሎ ይመልሳል? ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለህ ወለን የግضበ ባዕደሁ ሚስለህ ወኢኒ ቀድ ዑቢድቱ ሚን ዱኒላህ ነፍሲ 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 ኢዝሀቡ ኢላ ገይሪ ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም። ምን ይላል መሲሁ? ዛሬ ጌታዬ ከባድ የሆነን ቁጣ ተቆጥቷል። ከዚህ በፊት እንዲህ አይነትን ቁጣ ተቆጥቶ አያውቅም፣ ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ይላል ምክንያቱም ሲናገር በምድር ላይ ስመለክ ነበር ከአላህ ውጭ አምላክ ተደርጌ ይላል። ወኢኒ ቀድ ዑቢድቱ ሚን ዱኒላህ እኔ ከአላህ ውጭ ስመለክ ነበር በምድር ላይ፣ በዚህ ምክንያት ከእርሶ ፊት ሂጄ ላማለድላችሁ አልችልም ይላል። ኢዝሀቡ ኢላ ገይሪ ይላቸዋል፣ ከኔ ውጭ ሌላ ሰው ፈልጉ ይላቸዋል። ኢዝሀቡ ኢላ መን ነዝሀብ ይሉታል። ታዲያ ወደ ማን እንሂድ ይሉታል? ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። ፈየእቱነኒ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ትውልድም ሁሉ የዛኔ ወደ እኔ ይመጣል አሉ። አማኙም ከሃዲውም ሁሉም በአንድነት ከአዳም ጀምሮ እስከ መጨረሻ ድረስ ያለ ፍጥረት ሁሉ ፈየቁሉነ ሊ ለእኔም እንዲህ ይሉኛል፣ ያ ሙሐመድ ሆይ አንተ ኸሊሉላህ አንተ አላህ ከማንም ፍጥረት በላይ ውድ አድርጎ የያዘ የመጀመሪያው ውዱ ፍጡር ነህ ይላቸዋል። አላህ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት ኢነላህ ቀድ ኢተኸዘኒ ኸሊለን እንዳሉት አላህ ከማንም በላይ ውድ አድርጎ ይዞኛል ብለው እንደተናገሩት። ወአንተ ኻተሙል አንቢያ አንተ የነቢያት መደምደሚያና መጨረሻ ነህ። እሽፋዕ ለና ኢላ ረቢክ እባክህን ወደ ጌታህ አማልደን። አላ ተራ ማ ነሕኑ ፊህ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና የደረሰብንን መከራ አታይም? እሽፋዕ ለና ኢላ ረቢክ እባክህ ወደ ጌታህ ሂድና አማልደን ይሉታል። ከዚያ በኋላ ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ፈአቁል የዛኔ ምን ይላለሁኝ አሉ አነ ለሃ አነ ለሃ አነ ለሃ 3 ጊዜ እኔ ለዚች ምልጃ አለሁኝ እኔ ለዚች ምልጃ አለሁኝ እኔ ለዚች ምልጃ አለሁኝ ይላለሁኝም አሉ። ثم አንጠሊቅ አሉ ከዚያም ይሄዳለሁ አሉ። ማንም ያልደፈረውን ቦታ እርሳቸው ይሄዳሉ። ወዳው ሄደው ግን ምልጃን አይጠይቁም። ያ ጀማዓ ተመልከቱ። ወዳው ለጌታቸው ለአላህ ይሰግዳሉ። ثم አንጠሊቁ ፈአቅዑ ሳጅደን ሊረቢ ዐዘ ወጀል ለጌታዬ ለአላህ ሰጋጅ ሁኜ ወድቃለሁኝም በግንባር ያሉ ይደፋሉ፣ በግንባራቸው ስጁድ ያደርጋሉ። ፈአስጁድ ስጁድ አደርጋለሁኝ። ፈየፍተሑ ላሁ ዐለየ ሚን መሐሚዲህ ማ ለም የፍተሑ ዐለየ ሚን ቀብል ከዚህ በፊት ያላሳውቀኝን የምስጋናና የወዳሴ ቃላት የዛን ያሳውቀኛል ሊከፍትልኛል አሉ። ፈአሕመዱሁ ወኡስኒ ዐለይህ ለረጅም ሰዓት በዚያ በስጁድ ላይ አመሰግነዋለሁኝ አወድሰዋለሁኝ አሉ። ይሄ ስርዓት ነው። አምላክን ቀጥታ ዝም ብሎ አይጠየቅም። ስለዋለልህ ጸጋ መስግነኸው አወድሰህ እርሱን እሱ የጸጋዎች ባለቤት መሆኑን ገልጸህ ከዚያ በኋላ ነው የሚጠየቀው። ይሄ አደብ ነው፣ ስርዓት ነው ከአምላክ ጋር ይራቻል አይደል? እና ስለዚህ ይህን ካደረጉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላን ምልጃ ይጠይቁታል። አምላክ አላህ ሆይ ለሰው ዘር ፍርድን ጀምርላቸው ብለው ያማልዳሉ፣ ይለምኑታል። ወዲያው መልስ ይመጣል ከአላህ ዘንድ። ያ ሙሐመድ ይላቸዋል። ሙሐመድ ሆይ ኢርፈዕ ረእሰክ ራስህን አንሳ ከስጁድ፣ ወሰል ቱዕጣ የፈለግከውን ጠይቀኝ ይሰጥሃለሁ፣ ወሽፈዕ ቱሸፈዕ አማልድ ምልጃህም ተቀባይ ነው ከእኔ ዘንድ ይላቸዋል። ፈአርፈዑ ረእሲ አሉ ራስህን አንሳ ያላቸውን ይመልሳሉ። ራሴን አነሳለሁኝም አሉ። ጠይቀኝ ይሰጥሃለሁ ብሏቸዋል አይደለም? ፈአቁል ያ ረቢ ኡመቲ 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 የዛኔም ጠይቀኝ ይሰጥሃለሁኝ ያለኝን እኔም የምጠይቀው ስለ ትውልዶቼ ነው አሉ። ያ ሰላም! በዚያ በጭንቅና በመከራ ጊዜ የሰው ልጅ መውጫ ቀዳዳ በሚያጣበት ጊዜ የሰው ልጅ በምድር ቆይታው ያንን አምላክን ሲያምፅ ቆይቶ እዚህ በፈጣሪው ፊት በቆመ ጊዜ ወይ ገነት ወይ ገሃነም የሚል ፍርድ በተቀመጠለት ጊዜ የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም በዚያ በጭንቅና በመከራ ቀን ስለ ራሳቸው አይደለም፣ ስለ ቤተሰብ አይደለም፣ ስለ ዘራቸው አይደለም፣ ስለ ትውልዶቼ ሁሉ ለምንሃለሁኝ ይሉታል። ፈአቁል ያ ረቢ ኡመቲ ጌታዬ ሆይ ስለ ትውልዶቼ ነው የምጠይቀህ አሉ። ቅድም ነቢያት ምን ብለዋል? ነፍሲ 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 ብለዋል። ዛሬ ስለ ነፍሳችን ብለዋል አይደለ? እርሳቸው ስለ ራሳቸው ሳይሆን ስለ ትውልዶቼ ነው የምለምንህ። ፈየቁል አሉ ለእኔም እንዲህ ይለኛል አሉ ያ ሙሐመድ አኽርጅ ምን ኡመቲክ መን የድኹሉነ አልጀና 70,000 ቢገይሪ ሒሳብን ወላ ዒቃብ። ሙሐመድ ሆይ ከትውልዶችህ ያለምንም ቅጣትና ምርመራ ወደ ገነት የሚገቡ 70,000 ሰዎችን አውጣ ይሎኛል አሉ። 70,000 ሰዎች ይወጣሉ። ከዚያም ከእያንዳንዳቸው ከእነዚህ ከ70,000ዎች ጋር ሌላ 70,000 አስከትለህ ታስገባለህ ይላቸዋል። በአጠቃላይ ወደ 5 ቢሊዮን የሚጠጋ ህዝባቸው ያለምንም ቅጣትና ምርመራ ዝም ብሎ የሚገባ ነው። ሌላው ተቀጥቶ ነው ወይ? ላላላ አይደለም። ገና ያለምንም ቅጣትና ያለ ምርመራ በነፃ የሚገቡ ናቸው። እንደዚህ
ከዚያ በኋላ ምን ብሏቸዋል? ወሽፈዕ ቱሸፈዕ አማልድ ምልጃ ተቀባይ ነው ብሏቸዋል ነቢያችን ሰለላሁ ዐለይሂ ወሰለም። ዛኔ ያማልዳሉ። ይሄ ነው ይህ የመጀመሪያው ምልጃ ነው። ወጣቸዋል አይደለ? አሸፋዓ አለ ኸምሰተ አቅሳም 5 አይነት ናቸው ምልጃዎች ብያለሁ። የመጀመሪያው ትልቁ ምልጃ ይሄ ነው። ሸፋዓቱሁ አልኩብራ ሊአህሊ ልመውቅፍ የዛኔ በሚያማልዱና ፍርድ በሚያስጀምሩ ጊዜ አማኙም ከሃዲውም ትውልድ ሁሉ እንዳለ መጥቶ ያመሰግናቸዋል። ለዚህ ነው አላህ በቁርአን ላይ ቃል ሲገባ ምን ይላል? ወሚን ሌይሊ ፈተሐጀድ ቢሂ ናፊለተን ለክ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ የምትመሰገንበትንም ቦታ ላስነሳህ ቃል ገብቼልሃለሁ ይላቸዋል። የዛኔ አማኙም ከሃዲውም ሁሉም እንዳለ ያመሰግናቸዋል። ምክንያቱም ከዚያ ከ50 ሺህ ዓመት መቆሚያ ገላገሉት፣ አማለዱለት፣ ፍርድ አስጀመሩለት። ይሄ ነው የመጀመሪያው ምልጃ። ሁለተኛው ምልጃ ምንድን ነው? ሁለተኛው ምልጃ ለጀነት የተባሉ ሰዎች ወደ ጀነት እንዲገቡ ሄዶ ጀነትን የማስከፈት ምልጃ ነው። የጀነት ዓለም ብለህ እንዲዘው ብለህ የምትገባበት አይደለም። የጀነት ሰዎች ወደ ጀነት፣ የጀሃነም ሰዎች ወደ ጀሃነም ከተባለ በኋላ የጀነት ሰዎች ማን ነው ጀነትን ሄዶ የሚያስከፍተው? አሁንም የጀነት ሰዎች ይጠይቃሉ። አዳም ሂድና ጀነትን አስከፍትልን ይሉታል። ከኔ ጋር ይልቅ ኑህ ግን ሄዳችሁ ጠይቁ ይላል። ኑህ ጋር ይመጣሉ፣ እርሱንም ይጠይቁታል። አይ ወደ አብርሃም ጋር ሂዱ ይላል። አብርሃም ጋር ይመጣሉ፣ ከዚያ እሱንም ይጠይቁታል። አይ ወደ ሙሴ ጋር ሂዱ ይላል። ሙሴ ይጠይቃል። አይ ወደ መሲሁ ጋር ወደ ዒሳ ጋር ሂዱ ይላል። የዛኔ መሲሁ ሲጠየቅ ጊዜ ወደ ሙሐመድ ጋር ሂዱ ይላል። በዚያው መሰረት ሰዎች ሁሉ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይመጣሉ። አሁንም ቃል በቃል ምን አሉ? ثم أنطلق يوم القيامة إلى باب الجنة فأستفتح فيقول الخازن من أنت؟ فأقول أنا محمد فيقول أمرت بك يا محمد ألا أفتح لأحد قبلك. من قالوا نبياتنا صلى الله عليه وسلم يتنسى ودا جنة بر هيدالله ودا جنة بر هيدالله كزيام يجنة بر أني أسكفتها قال بك آتي إلى باب الجنة يوم القيامة فأستفتح يتنسى ودا جنة بر هيجي جنة لما أسكفتها تنينين بلوها كزيا هيدالله ወደ ገነት በር فأستفتح أسكفتالهن فيقول الخازن ጠባቂ መልአክ አለው። መልአኩ ምን ይላል? መን አንት ማነህ አንተ ብሎ ይጠይቃል። ማነህ አንተ ብሎ ይጠይቃል። فأقول أنا محمد እኔ ሙሐመድ ነኝ ይለዋለሁኝም አሉ። فيقول الخازن ጠባቂው ምን ይላል? أمرت ألا أفتح لأحد قبلك يا محمد محمد ሆይ ከአንተ ውጭ ለሌላ ለማንም ለአንድም እንዳልከፍት ታዝዤ አንተ መተህ እስክታስከፍተኝ እየጠበቅኩ ነው ይላል። ያ ሰላም ጀነት ከተፈጠረች ጊዜ አንስቶ ጀነት የተፈጠረችው ከሰው ልጆች በፊት ነው። አስቡት። ከዚያን ጊዜ ጀምሮ ይሄ መልአክ እየጠበቀ ነው። ሙሐመድ መጥቶ እስኪያስከፍተህ ድረስ ለማንም እንዳትከፍት ተብሎ ትእዛዝ ተሰጥቷል። ይሄን ቃል ይናገራል። ይህ ነው ሁለተኛው ምልጃ፣ ይሄኛው ነው። ሶስተኛው ምልጃ ደግሞ ምንድን ነው? ሶስተኛው የምልጃ ስርዓት የዛኔ መጥፎ ስራቸው ከመልካም ስራቸው ያመዘነባቸው ሰዎች ይኖራሉ። መጥፎ ስራቸው ከመልካም ስራቸው ጋር ያመዘነባቸው ሰዎች የበዛባቸው መጥፎ ስራና ጥሩ ስራ ሲታይ ጊዜ መጥፎ ስራቸው በዝቷል። ኃጢአትን አድርገው ሳይቶብቱ የሞቱ ሰዎች፣ ንስሐ ሳይገቡ የሞቱ ሰዎች ማለት ነው። ገብታች አላረ እነዚህ ሰዎች የዛኔ ስራቸው ሲታይ ጊዜ ከመጥፎ ስራቸውና ከጥሩ ስራቸው መጥፎ ስራቸው አመዝኗል። ንስሐ አድርገው የሞተ ሰው ካለ አላህ ይቀበለዋል፣ ይቅር ይለዋል፣ አይቀጣም። ንስሐ ሳያደርግ ግን የሞተ ሰው ስለዚህ አስመልክቶ ነው። ያ ሲታይ ጊዜ መጥፎ ስራው ከመልካም ስራው በዝቷል። ለዚህ ሰውዬ መልጃ ያስፈልጋል። የዛኔ መልጃ ሲደረግ ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሌሎችም ነቢያቶች ለየትውልዳቸው እዚህ መልጃ ላይ ያማልዳሉ። ልብ በሉ። አብርሃም ከትውልዱ ኃጢአቱ ላመዘነበት ሰው ይለምንለታል። አምላክ ያላህ ሆይ ይሄንን ከትውልድ መካከል ኃጢአቱ የበዛበትን ይቅር በለው ብሎ እንዲለምን እድል ይሰጣቸዋል። ሁሉም ነቢያት በዚህኛው መልጃ ላይ ነቢ ሰለላሁ ዐለይሂ ወሰለም ብቻ አይደሉም፣ እርሳቸውም ያማልዳሉ ለትውልዳቸው ታቸዋልና ልክ እንዲሁ መሲሁ ሁሉም ነቢያቶች በየትውልዳቸው ኃጢአት ያለበትን ያማልዳሉ። በዚህ ምልጃ ላይ እነሱ ብቻ ናቸው ነቢያት ብቻ ናቸው ወይ? አይደሉም። ሀታ ሙስሊሞች አንዱ ለሌላው ያማልዳል። ለጓደኛ አንዱ ለሌላ ያማልዳል። ገብታችኋል? ይሄ በቁርአን ላይ ተቀምጧል። ሙስሊሞች ወደ ጀነት ከገቡ በኋላ ከመካከላቸው ጓደኛቸውን በሚያጡት ጊዜ ጌታችን አላህ ሆይ ያ ጓደኛችን የት አለ ብለው ሲጠይቁ እርሱ በጀሃነም ውስጥ ሊፈረድበት ነው፣ ኃጢአቱ በጣም በዝቶ ይባላል። ከዚያ ይለምኑለታል። ጌታችን አላህ ሆይ ከኛ ጋር ሲሰግድ ነበር፣ ሲጾም ነበር፣
ኃጢአቱ ዛሬ በዝቶበት ሊሆን ይችላል። እባክህ ይቅር በለው ብለው ይለምናሉ። አላህ ሂዱና አምጡት ይላቸዋል። ይሄ ብቻ አይደለም፣ ህፃናቶች ያማልዳሉ። ወስቢያን የሽፈዑነ የውመል ቂያማ አሉ ነቢ ሰለላሁ ዐለይሂ ወሰለም። ህፃናት ልጆች የትንሣኤ ቀን ያማልዳሉ አሉ። ለምን ኃጢአት የለባቸውም እነዚህ ህፃናት ልጆች? እንደ እስልምና እንደ ህፃን ልጅ ሆኖ ቢሞት ምንም ኃጢአት የለበትም። ስለዚህ ወደ ጀነት ነው የሚሄዱት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አጥፋሉል ሙስሊሚነ ፊል ጀና አሉ። ሙስሊም ህፃናት ልጆች የገነት ናቸው ብሎ ተናገሩ። የጅሊሱነ ዐላ ባቢል ጀና የውመል ቂያማ አሉ። የትንሣኤ ቀን ወደ ገነት እየሄዱ እያለ በሩ ላይ ይቀመጣሉ። አላህ እያወቀ ይጠይቃቸዋል። ለምን አትገቡም ሲላቸው ጊዜ ላ ነድኹል ሐታ የድኹለ መዐና አባኡና ወኡመሃቱና ይላሉ። እናትና አባቶቻችን ከኛ ጋር ካልገቡ አንገባም ብለው ይናገራሉ። ከዚያም አላህ ይፈቅድላቸዋል። እነዚህ ልጆች ሄዱና እናትና አባታቸውን አምጧቸው ይላቸዋል። አብረው ይገባሉ አለ። እነዚያ ግን ወላጆቻቸው አላህን የካዱ መሆን የለባቸውም፣ ወይም በአላህ ላይ የሚያጋሩ መሆን የለባቸውም። አንድ አምላክ አላህን እያመለኩ ኃጢአታቸው ምናልባት ያመዘነባቸው ከሆኑ በእነዚህ በልጆቻቸው መልጃ አማካኝነት ያ ምህረት ይደረግላቸውና ይሄዳሉ ማለት ነው። ይሄ ነው እነዚህ ወከዛሊከ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ሊዐሚሂ አቡ ጣሊብ ወሀዛ መዝኩሩን ፊ አልሐዲስ አስሰሒሕ። ይህን ይመስላል ባጭሩ ስለ ምልጃ ያለው። ስለዚህ ምልጃ የሚባለው ነገር የትንሣኤ ቀን የሚሆን እንጂ ዛሬ ምድር ላይ አንድን አካል አማልደኝ ብለህ የምትጠይቀው ነገር አይደለም። የዛኔ አማኞች ለአማኞች አንዱ ለሌላው ኃጢአት ላለበት በሚያማልዱ ጊዜ እንዳልኳችሁ፣ ነቢያት ለትውልዶቻቸው እንዳልኳችሁ፣ መላእክቶችም የዛኔ በዚህ ላይ ይጋራሉ። መላእክቶችንም አላህ ይፈቅድላቸዋል። ቦታቸዋል አይደለ? መላእክቶች ይፈቀድላቸዋል። መላእክቶችም የዛኔ ለአማኞች ያማልዳሉ፣ ይለምናሉ። አምላካችን አላህ ሆይ ለእነዚህ ለአማኞች ምህረት አድርግላቸውና ወደ ጀነት አስገባቸው ብለው ይለምናሉ። ነቢያቶችም ማንኛውም ሙስሊምም ይከተታል በዚህ ላይ ማለት ነው። ይህ ነው። እሺ እዮብ ወይንም ከታች ያለው ገናችን ዱከም ሰላም፣ እንዴት ነህ? ሰላም ሁስዬ እንዴት ነህ? ዛሬ ቀጥታ ቃለ ምልልስ ከአንተ ጋር ድምፅህን ስሰማ ሁለተኛ ቀን ኖርማል ታቸውን ይከታተላለሁ። ጥያቄ ያለኝ ነፍስ ምንድን ነች? ያው በእኔ እምነት ወይም ደግሞ እኔ ባለሁበት የእምነት እንትን ነፍስ የሚባል ነገር እንዳለ አላምንም እና ነፍስ የሚለውን ነገር እንዴት ታስረዳኛለህ? ነፍስ ከሰው ስትወጣ የት ነው ማረፊያዋ? የት ነው መቀመጫዋ? የት ነው የምታርፈው? እሺ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢነ ሩሐ ኢዛ ቁቢደ ተቢዐሁ ልበሰር። ነፍስ በምትወሰድ ጊዜ ሰውየው ሲሞት ጊዜ ሞት የሚባለው ነገር በመጀመሪያ ስጋ ከመንፈስ ነፍስ ከስጋ ጋር የምታደርገው መለያየት እሱ ነው ሞት የሚባለው። ያ ሞት ይባላል። ሞቶ የሚቀረው ምንድን ነው ከተባለ ስጋ ነው። ስጋ ሞቶ ይቀራል እዚህ ምድር ላይ። ያች ግን በሰውነቱ ላይ ህያው እንዲሆን የነበረችው ቁስ ሩህ ወይንም ነፍስ የምትባለዋ ነገር ትወጣለች። ወዴት ትሄዳለች? መላእክቶች ይዘዋት። ይሄን ነገር እስልምና ላይ ነው መልስ የምታገኙለት። መላእክቶች ይዘዋት ወደ ሰማይ ይሄዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ከዚያ በኋላ እነዚህ መላእክቶች ይዘዋት ወደ ሰማይ ይሄዳሉ። አንደኛው ሰማይ ላይ የአማኝ ነፍስ ከሆነች ሰባቱን ሰማይ እንደምትሄድና እስከ ሰባቱ ሰማይ ድረስ እንደምትሄድ ተናግረዋል። ثم تذهب النفس حتى تنتهي إلى السماء التي فيها الله እስከ ሰባተኛ ሰማይ ድረስ እንድትሄድ ይፈቀድላታል። የሰማይ በር ሁሉ ይከፈትላታል። መላእክቶች ናቸው ይዘዋት የሚሄዱት። መለኩል መውት ስራው ምንድን ነው? የሞት መልአክ ነፍስን ማውጣት ነው። ከሰው ስጋ ላይ ሩሕን ማውጣት፣ ነፍስን ማውጣት ነው ስራው። አላህ ይህን ቃል በቃል ቁርአን ላይ ሲናገር ምን አለ? ቁል የተወፋኩም መለኩል መውት አለዚ ውኪለ ቢኩም ثم ኢላ ረቢኩም ትርጀዑን ይላል። ሙሐመድ ሆይ ለሰዎች እንዲህ ብለህ ነገራቸው፣ እናንተን ይገድላችኋል የሞት መልአክ፣ ያ በእናንተ ላይ ህይወታችሁን በማውጣት ነፍሳችሁን በማውጣት የተወከለ የሆነው መልአክ ይለናል። ስለዚህ እርሱ ያወጣታል፣ ያችን ነፍስ ያወጣታል። ከዚያ በኋላ እነዚህ መላእክቶች ተቀብለው፣ ሁለት መላእክቶች አሉ ራሳቸውን የቻለ የተወከሉ ለዚህ ስራ። ከዚያ በኋላ ወደ ሰማይ ይዟት ይሄዳሉ። ሰባቱን ሰማይ እየተከፈተላት ትሄዳለች። ከዚያ በኋላ አላህ ሱብሓነሁ ወተዓላ ወደ ምድር መልሷትና የቀብር ጥያቄን ትጠየቅ፣ በአካል ውስጥ ትግባ ይባላል። ይሄን ያዛል። ከዚያ በኋላ በቀብር ውስጥ ትገባለች በሰውነቱ ላይ። ከዛ ثم يأتياه ملكان አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም ሁለት መላእክቶች ይመጣሉ። فيقيمانه فيقعدانه فيسألانه ثلاثة أسئلة فيقولون له من ربك وما دينك وما نبيك። ከዚያም ሁለት መላእክቶች ይመጡና ነኪሩን ወሙንከር ፈዩቂማኒህ ያስነሱታል። ይሄን ሰው ዳግም ያቺ ሩሑ ወደ ሰውነቱ እንድትገባ ትደረጋለች።
ሁለት መላእክቶች መጥተው ያስነሱታል። ፈዩቅዒዳኒህ ያስቀምጡታል። ፈየስአላኒህ ሰላሰት አስኢላ ሶስት ጥያቄዎችንም ይጠይቁታል። ማንኛውም አማኝ ከሃዲ እነዚህን ጥያቄዎች ይጠይቃል። የመጀመሪያ ጥያቄ ምንድነው? መን ረቡከ የሚል ነው። ጌታህ ምንና ማን ነው ብለው ይጠይቁታል። ሙስሊም ከሆነ በትክክል ምድር ላይ ሲያመልክ የነበረውን አምላኩን አላህን ይነገራል። ፈየቁል ረቢ አላህ ጌታዬ አላህ ነው ብሎ ይመልሳልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወማ ዲኑክ ሁለተኛው ጥያቄ ሃይማኖትህስ ምንድን ነው? ዲንየል ኢስላም ሃይማኖት እስልምና ነው ይላል። ወማ ነቢዩክ ነቢይህስ ማን ነው ተብሎ ይጠይቃል። በዚህ ዘመን የተፈጠረ ሰው ከሆነ ነቢዬ ሙሐመድ ናቸው ብሎ ይመልሳል። በመሲሁ ዘመን የሞተ ሰው ከሆነ ነቢዬ መሲሁ ናቸው ይላል። በሙሴ ዘመን ከሆነ ነቢዩ ሙሴ ነው እያለ ይመልሳል። ሁሉም የየዘመናትን ነቢይ እንደ ነቢይ የተላከለትን ይመሰክራል። ሶስት ጥያቄ ከመለሰ በኋላ ከይፈ ዐረፍተ ዛሊክ ይሉታል። ይሄን እንዴት ልታውቅ ቻልክ ይሉታል። የቁል ቀረእቱ ኪታብ አላህ ፈአመንቱ ብሂ ወሰደቅቱ ብሂ ይላል። ይህንማ ላውቅ የቻልኩበት ምክንያት እንዴት አወቅ ሲሉት ላውቅ የቻልኩት አምላኬ በነቢይ በኩል የላከልኝን መለኮታዊ መጽሐፍ አንብቤ አመኘበት በዚያ ነው ላውቅ የቻልኩት ይላል። ثم ينادي منادي من السماء ከዚያም ተጣሪ እንዲህ ሲል ይጣራ። አላህ ስብሓነሁ ወተዓላ ምን እያለ ይናገራል? ሰደቀ ዐብዲ ይላል። ባሪያዬ ትክክለኛውን መልስ መልሷል። እፍርሹ ለሁ ፍራሸን ሚነል ጀና ወአልብሱሁ ሊባሰን ሚነል ጀና ወፍተሑ ለሁ ባበን ኢለል ጀና ወወሲዑ ለሁ ቀብረህ ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ፈዩወሰዑ ለሁ ቀብረሁ ማ መደል በሰር። ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ ከዚያም አላህ እንዲህ ሲል ይጣራል አሉ። እነሆ ባሪያዬ ትክክለኛውን መልስ መልሷል። የገነትን ምንጣፍ አንጥፉለት፣ የገነትንም ልብስ አልብሱት፣ የገነትንም በር ክፈቱለትና በቀጣዩ ዓለም እንደገና ከቀብር ህይወት በኋላ ተነስቶ ገነት እስኪገባ ድረስ ያንን የሚገባበትን ዓለም እየተመለከተ የቀብር ህይወትን ይቀጥል ይላል። ገብታችኋል? እነዚህ መላእክቶች ይህን ሁሉ አድርጎ የተባሉትን ያደርጋሉ። ነገር ግን ገነትን ሳይከፍቱለት በፊት ቀድመው የገሃነምን በር ከፍተው ያሳዩታል። ለምን? ከምን አይነት ቅጣት እንዳመለጠ ከምን አይነት ቅጣት አምላክ እንዳዳነው ጸጋውን ያንን እንዲያስተውል ዘንድ ማለት ነው። ገብታችኋል? ያ ነው ፈየፍተሑነ ለሁ ባበን ኢለናር የጀሃነምን በር ከፍተው ሲያሳዩት ለው ከፈርተ ቢላሂ ለካነ ሃዛ መካኑክ ይሉታል። ثم يفتحون له بابا إلى الجنة فيقولون له ولكنك آمنت بالله فصدقت به فكان هذا مكانك ይሉታል። አላህን ክደህ በነበር ይህ ነበር ዛሬ አንተ በቀበጫህ ቦታ ይሉታል። የገሃነምን እሳት አሳይተውት በጣም ይደነግጣል። ከዚያም የገነትን በር ይከፍቱለትና ነገር ግን አንተ በአላህ ያመንክ ሰው ነህና ከዚህ ከቀብር ህይወት በኋላ ቀጥታ የምትገባበት ይሄ ነው ይሉታል። ይሄ ነው ቀብሩን አስፉለት ብሎ አላህ ሱብሓነሁ ወተዓላ ተናግሯል። የቀብሩ ፈይወሰዑ ለሁ ቀብሩሁ ማ መደል በሰር ነው። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል የአይን ርቀት ያክል ይሰፋለታል ቀብሩም አሉ። አይንህ ርቀት ቆመህ በምትመለከት ጊዜ ተራራ ነው ለሚታይ ያን ያክል ዓለም ይሰፋል የቀብር ህይወት ማለት ነው። እና በዚህ ሁኔታ ይሆናል። ነፍስ የሙስሊም ነፍስ በሁለት መንገድ ትኖራለች። ሌላው ልታውቁ የሚገባው አንደኛ በቀብር ውስጥ የቀብር ጸጋን እያገኘ ከአካሉ ጋር ትኖራለች። ዛቻል አይደል? ሁለተኛው ደግሞ ምንድነው? በግማሽ ፓርት በገነት ውስጥ ትኖራለች፣ በግማሽ ክፍል በገነት ውስጥ ትኖራለች። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? በገነት ውስጥ ትኖራለች ስላቸው ጊዜ ከሞት በኋላ ወዲያው ማለት ነው። የትንሣኤ ቀን ሙሉ በሙሉ በአካልም በሩሑም በነፍሱም ወደ ገነት ገቢ ነው። ዛቻል አይደል? ያምኑ ሳለ ከሞት በኋላ ወዲያው ማለት ነው በገነት ውስጥ ነዋሪ ነች። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አርዋሑል ሙእሚኒነ ፊል ጀና አሉ። ቃል በቃል የሙስሊም ነፍስ በገነት ውስጥ ነዋሪ ነች ብለው ተናግረዋል። አርዋሑል ሙእሚኒን ፊል ጀና አሉ። ይሄ ነው ይህ የአማኝ ሰው ህይወት ነው። ከሞት በኋላ ስላለው ነገር አላህን የካደ ሰውስ እንዴት ነው? ስጋና ነፍሱ ከምትለያይበትን ጀምር አሁን ያቻል መላእክቶች ደርሱ ይመጣሉ። እንደመጡ ገና ወዲያው ሲያያቸው ሁሉን እውነት ይረዳል። በቃ ምን እንደሚናገር ሁሉ አላህ በቁርአን ላይ ያስቀምጡታል። ሐታ ኢዛ ጃአ አሐደሁሙል መውቱ ቃለ ረቢ እርጅዑኒ ለዐሊ አዕመሉ ሷሊሐን ፊማ ተረክት። ከእነዚህ ከከሃዲያኖችን መካከል አንዳቸው ሞት ወደ እነርሱ በመጣ ጊዜ ይላል አላህ እባክህ ጌታዬ አምላክ አላህ አንዴ መመለስ እድልን ስጠኝ ይላል። ለምን? ለዐሊ አዕመሉ ሷሊሐን ፊማ እስከ ዛሬ የተውኩትን እምነትንና ክህደትን ይሄንን መልካም ስራን እንድሰራ ተመልሼ አንድ እድል ስጠኝ ይላል። ከላ ለአምላካችን አላህ ነገር ግን የሚፈልጉት እንደሚሆን አይሆንላቸውም ይላል። ኢነሃ ከሊመቱን ሁወ ቃኢሉሃ ተናግረዋት የምትቀር የሆነች ከንቱ ንግግር ብቻ ትሆናለች። መልስ አይኖራቸውም፣ መልስ አይሰጣቸውም፣ የመለስ እድል አይሰጥም።
ወሚን ወራኢህም በርዘኹን ኢላ የውም ዩብዓሱን አለ። ገና ከበስተኋላቸው እስከሚቀሰቀሱበት ቀን ድረስ እስከ ትንሣኤዋ ቀን ድረስ የቀብር ህይወት ገና ይጠብቃቸዋል ቅጣት እያለ ይናገራል። ከዚያ በኋላ ይመጣሉ እነዚህ መላእክቶች። እንደመጡ ገና መምታት ነው የሚጀምሩት፣ ቅጣት ይጀምራሉ እዚሁ እነዚህ መላእክቶች። አላህን ለካደ ሰው መላእክቶች በጣም ጨካኝ ናቸው። ወጣቸዋል። ያ ነው ይህን አላህ በቁርአን ላይ ሲናገር ወለው ተራ ኢዝ የተወፈ አለዚነ ከፈሩ አልመላኢካ የድሪቡነ ውጁሃሁም ወአድባረሁም ይላል። ሙሐመድ ሆይ እነዚያን የካዱትን ሰዎች መላእክቶች በሚገድሏቸው ነፍሳቸውን በሚያወጡ ጊዜ ብታይ እንዴት እንደሚመቷቸው እያለ ይናገራል። የድሪቡነ ማለት ይመቷቸዋል ማለት ነው። ውጁሃሁም ማለት ፊታቸውን፣ ወአድባረሁም ጀርባቸውን። ገና እንደመጡ እንደዚህ መላእክቶች ቅጣትን ይጀምራሉ። አላህን የካድክ ሰውን አይደል በምድር ላይ ብለው በቃ ከፊት ከኋላው እንዳለ ትንግርግር ነው የሚያደርጉት፣ መምታት ይጀምራሉ። ወዙቁ ዐዛበ አልሐሪቅ ገና አሳማሚውን ቅጣት ትቀምሳለህ እያሉ ያበስሩታል። ወዲያው ምን ብላ ያዛል? ይሄ መለኩል ሞት እንዴት ነው ነፍስን የሚያወጣት መልአኩ? ቅድም ያልተናገርኩት ነገር እንዲህ የመነጨቀ ምናምን ላአር በትእዛዝ ነው የሚያወጣት። አየቱሃ ሩሁል ኸቢሳ ይላል መለኩል ሞት። አንቺ አላህን የካድሽ ሆንሽ ቆሻሻ ነፍስ ብሎ ይጀምራል። እኽሩጅ ኢላ ሰኸጥ ሚነላሂ ወዒቃቢህ ወደ አላህ ቁጣና ወደ ቅጣቱ ውጪ ከዚህ በኋላ ይላል። ኧረ አንዴ የመመለስ እድል ብሎ የቅድሙን ቃል ይናገራል፣ አይሰጠውም። ከዚያ ትወጣለች ነፍሱ። ወዲያው እነዚህ መላእክቶች ይዘዋት ይሄዳሉ ወደ ሰማይ። አላህ ስብሓነሁ ወተዓላ በቃሉ ላይ ምን አለ? ኢነ ለዚነ ከዘቡ ቢአያቲና ወስተክበሩ ዐንሃ ላ ቱፈተሑ ለሁም አብዋቡ ሰማ ብሏል። እነዚያ እኔን የካዱኝ ሰዎች አናቅጼንም በነቢያት ላይ ያወረድኩትን ያስተባበሩ የሰማይ በር አትከፈትላቸውም ብሏል አይደል? ወደ ሰማይ ዓለም እንዳትገባ ይቺ ነፍስ መልሷት የሚል ትእዛዝን ይሰጣል። ከአንደኛው ሰማይ አታልፍም። ከዚህ ወዲያው ትመለሳለች። የክብር ጥያቄ እዛው ከሰውነቱ ጋር ገብታ እንድትጠይቅ ያዛል። አሁንም ልክ እንደዛው እነዚህ መላእክቶች ሊጠይቁ ይመጣሉ። ثم يأتياه ملكان ከዚያም ሁለት መላእክቶች ይመጣሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። فيقيمانه فيقعدانه فيسألانه ثلاثة أسئلة ካስነሱት በኋላ ሶስት ጥያቄ ይጠይቁታል። መን ረቡክ አይ ጌታ ማን ነው ይሉታል። አላህ ነው ብሎ እንዳይመልስ አላህን ክዷል። የሚያመልከውን ሲያመልክ የነበረውን ጌታ እንዳይናገር ስህተት መሆኑን ተረድቷል። ታዲያ መልሶ ምን ሊሆን ይችላል? ልክ ትምህርት ቤት መምህሩ ጥያቄ ጠየቀና መልስ አላወቀም ሰውየው፣ ወይ በትክክል እንዳይመልስ በትክክል አልተማረም። የያዘው መልስም ትክክል እንዳልሆነ አወቀ። እንደሚለው አለ አይደለ? ምንም መልስ እንደሌለው ሰው ለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ፈየቁል ሃሃ ላ አድሪ የለና አይ አላውቅም ብሎ ይመልሳልም አሉ። ሁለተኛው ጥያቄ ወማ ዲኑ ከሃይማኖትህ ምንድን ነው ተብሎ ይጠይቃል። ኢስላም ነው እንዳይል እስልምናን ክዶታል። እውነት መሆኑን ተረድቷል። አላህ ቃል በቃል በቁርአን ላይ የውመኢዝ ዩወፊሂሙ ላሁ ዲነሁሙል ሐቅ ወየዕለሙነ አነላሁ ሁወል ሐቁል ሙቢን አለ። እውነተኛ ትክክለኛ አምላካቸው አላህ መሆኑንም የዛኔ ያውቃሉ አለ ገና ሊሞቱ ሲሉ። ነገር ግን ይሄን ነገር እንዳይሉ አላመኑበትም ነበር። ሲያመልኩት የነበረውን አምላክ ይሄ ነው አምላኬ ብለው እንዳይጠሩ አሁንም ሲከተሉት የነበረው ሃይማኖት ትክክለኛ ሃይማኖት እንዳልሆነ ያውቃሉ። ይቁል ላ አድሪ አሁንም አላውቅም ብሎ ይመልሳል። ሶስተኛና የመጨረሻው ወማ ነቢዩክ ነቢይህ ማን ነው ተብሎ ይጠይቃል። ነቢ ሰለላሁ ዐለይሂ ወሰለም ክደዋል እነዚህ ሰዎች። ታዲያ ብለው ይመልሳሉ። ፈየቁል ላ አድሪ አላውቅም ይላሉ። ثم يضربونه بمطرق ለው ضرب به جبل الدنيا لأزاله አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም እነዚህ መላእክቶች በብረት ይመቱታል በጫንቃው ላይ። ይሄን ምት የምድር ተራራ ቢመታበት ባፈራረሰውና ባስወገደው ነበር አሉ ነቢ ሰለላሁ ዐለይሂ ወሰለም። መላእክቶች ኃይላቸው ከሰው በላይ ነው። በዚያ በኃይላቸው አንዴ ጫንቃው ላይ ይመቱታል አሉ ነቢ ሰለላሁ ዐለይሂ ወሰለም። በዚያ ምትም የምድር ተራራ ቢመታ በፈራረሰና ከቦታው በተወገደ ነበር አሉ። ያንን እንድትሰሙ አላህን ለምኜ አሰማችሁም ነበር አሉ። ነገር ግን ዳግም ወደ ቀብር አትሄዱም ብለው ተናገሩ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ለውላ አኒ አኻፍ አነኩም ላ ተተዳፈኑን ለደዐውቱ ላህ አን ዩስሚዐኩም ዐዛበ አልቀብር ፈተስመዑን አሉ። እንደው አትቀባበሩም ብዬ ስለፈራሁኝ እንጂ አላህ የቀብር ቅጣትን እንድትሰሙ ለምኜላችሁ አላህን እንዲያሰማላችሁ አደርግ ነበር ብለው ተናግረዋል። አላህን ለምን ነበር እንዲያሰማችሁ፣ ነገር ግን አትቀባበሩም አሉ። ከዚያ በኋላ አላህ ስብሓነሁ ወተዓላ ይናገራል። ثم ينادي منادي من السماء فيقول الله سبحانه وتعالى من ሲል ይናገራል። كذب عبدي ይላል افرش له فراشا من الجنة والبسوه نارا يعني افرشوا له فراشا من النار والبسوه لباسا من النار وافتحوا له بابا الى النار ووسعوا يعني وضيقوا عليه قبره فيضيق عليه قبره حتى تختلف اضلاعه
ከዚያም አላህ ስብሐነሁ ወተዓላ ምን ሲል ይጣራል? እነሆ ባሪያዬ የተሳሳተ መልስ መልሷል። የገሃነምንም እሳት ምንጣፍ አድርጉለት፣ የእሳትን ልብስ አልብሱት፣ የገሃነምን በር ክፈቱና አሳዩት። ከቀብር ህይወቱ በኋላ በቀጣይ የሚገባበትን ትልቁን የገሃነም ቅጣትም እየተመለከተም ይኖራል ይላል። ከዚያ በኋላ እነዚህ መላእክቶች ይሄን ያደርጋሉ የተባሉትን የገሃነምን በር ከመክፈታቸው ግን በፊት የገነትን በር ቀድመው ያሳዩታል። ፈየቁሉነ ለህ የዛን የሚያሳዩትና ምን ይሉታል? ለው አመንተ ቢላሂ ለካነ ሃዛ መካኑክ ይሉታል። የገነትን በር ቀድመው ያሳዩትና አላህን አምነህና የእርሱን ህግና ስራ ተከትለህ ቢሆን ኖሮ ዛሬ አንተ መግቢያ የነበር በቀጣዩ ዓለም የሚሆነው ይሉታል። ወላኪነከ ከፈርተ ቢላህ ፈካነ ሃዛ መካኑክ፣ ነገር ግን አንተ አምላክህን አላህን ክደሃል፣ የአንተ የቀጣዩ ዓለምህ ይሄ ነው ብሎ የገሃነምን በር ያሳዩታል። የእርሱ የቀብር ህይወቱ በዚህ ይቀጥላል ማለት ነው። ስጋውን ሩሑን በዚህ ሁኔታ ቀብር ውስጥ እየተቀጣች ትቀጥላለች። የሙስሊምስ እንዳልኩት የሙስሊም ሩሑ በሁለት መንገድ ትሆናለች። ነፍሱ በግማሽ ፓርት በገነት ውስጥ ትኖራለች፣ በግማሽ ደግሞ በቀብር ህይወት ውስጥ እያገኘች ጸጋን ትቀጥላለች ማለት ነው። ከዚያ የትንሣኤ ቀን ሰዎች ሲነሱ ጊዜ አማኞች በሁሉም በአንድነታቸው ወደ ገነት ይገባሉ ይዛኔ ማለት ነው። ይህን ይመስላል። ከሃዲያኖች ደግሞ ወደ ገሃነም ይገባሉ ማለት ነው። ወሊለዚነ ከፈሩ ቢረቢሂም አዛቡ ጀሃነም እንዳለው እነዚያ ጌታቸውን አላህን ለካዱ ሰዎች የገሃነም ቅጣት አለችላቸው ብሎ እንደተናገረው፣ ለአማኞች ደግሞ ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በአላህ አምነው መልካምን የሰሩትን የገነትን ጸጋ ሊያስገባቸው ቃል ገብቷል። የአላህም ቃል እውነት ሲሆን በእርሱም ውስጥ ለዘለዓለም ዘውታሪዎች ሲሆኑ እርሱ አምላካቸው አላህ አሸናፊና ጥበበኛ ነውና እያለ ይናገራል ቁርአን። እና ይሄን ይመስላል። ዱከ ልጠይቅ። በጣም ነው አመሰግነው። ክብር ይስጥልኝ። እውነት ለእኔ ጊዜ ሰጠኝ መልስ ስለመለስክልኝ። ግን ያው ልቤ እየተወሰወሰንም እንደማደርግ አላውቅም። በቃ አመሰግናለሁ። ለማንኛውም በሌላ ጊዜ ያገኘሃለሁ። እሺ ንጌታ ሁለት ጥያቄ ነበር። አንደኛ ሱራ 3 አያ 49 ኢሳ ፈጠረ ይላል። ኢሳ መፍጠር ይችላል እንዴ? እናም ደግሞ እሱ የፈጠራቸው ወፎች ማን ነው አላሃቸው? ሁለተኛው ጥያቄ ደግሞ አንዳንድ ነው። እሺ አሁን እሱ የፈጠራቸው ወፎች አልክ። ወፎችን ፈጠረ አይደለም የሚለው ወደ እሱ እንመጣለን። ኦኬ እሱ ወፍን ፈጠረ አይደለም የሚለው እሺ፣ የወፍ ቅርጽ ነው የሚለው እንጂ ወፍን አይደለም። እሺ መፍጠር የሚለው እንኳን አንደ መፍጠር የሚለው ወፍ አይደለም የፈጠረው የወፍ ቅርጽ ነው። የወፍ ቅርጽ መፍጠር ትችላለህ። ፈጠራም ሲባል አትሰሙ? ይሄ ሰው የሚፈጥረው ፈጠራ በጣም ደስ የሚል ነው አልኩ። ኦኬ ፈጣሪ ነው ይሄ ሰው ማለት ነው? እንደዛ አይደለም። ፈጠረ የሚለው ቃል የአረበኛ ቃል ሰወረ፣ ከለቀ፣ በጣም ብዙ ቃላቶች አሉት። አሁን እዚህ ቦታ ላይ ተስዊር ያኔ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን ያሉ? ኢነ ለዚነ ዩሰውሩነ ሃዚሂ ሱወር ዩቃሉ ለሁም የውመል ቂያማ አሕዩ ማ ኸለቅቱም አሉ። ዛሬ በምድር ላይ ህይወት ያላቸውን ቅርጻ ቅርጽን የሚቀርጹ ሰዎችን የሰው የእንስሳት ማለት ነው፣ ከእንጨት ከጭቃ ከድንጋይ ሊሆን ይችላል። አላህ የትንሣኤ ቀን እነዚህን ሰዎች ምን ይላቸዋል አሉ? በሉ በምድር ላይ የፈጠራችኋቸውን ሕያው አድርጓቸው ይላቸዋል አሉ። አየህ መጀመሪያ ስዕል ብለው ገለጿቸው፣ ቅርጽ ብለው ገለጿቸውና ከዚያ የፈጠራችኋቸውን ብለው ገለጹ። ስለዚህ በእስልምና ሰወረ ኸለቀ ይባላል። ክርስቶስ እዚያ ቦታ ላይ ምንድነው መሲሁ ያደረገው? ቅርጽ ነው የቀረጸው። ቀጥቷል አይደል? ይሄንን ግን ለሚለው ቃል ኸለቀ ብሎ አመጣው። በሌላም ቦታ ላይ አላህ በሱራ አንከቡት ላይ ምን ይላል? አላህ ሱብሓነሁ አብርሃም ህዝቦችን ሲናገራቸው ጣዖታትን የቀረጹ ሰዎችን ፈጠራቸው ብሎ ገልጿቸዋል። አየህ በቅርጽም መቅረጽም ፈጠረ ብሎ ይገልጸዋል። ይህ ነው ያውና እዚህ ጋር ሐዲስ ላይ እንደምታየው መቅረጽን መፍጠር ብሎ ይገልጻል። ስለዚህ አረበኛ ቃል ኸለቀ ፈጠረ ሲባል ጊዜ ቀረጸ የሚለውንም ያሲዛል ነው። ክርስቶስ ታዲያ እዛ ላይ ያደረገው ምንድነው? ወፍን ነው ወይ የፈጠረው? አይደለም። ወፍን ሳይሆን የወፍ ቅርጽን ከጭቃ ነው የቀረጸው፣ መቅረጽን ነው። ኢነ አስሓብ ሃዚሂ ሱወር ዩዐዘቡነ የውመል ቂያማ ዩቃሉ ለሁም አሕዩ ማ ኸለቅቱም። አሁን የነገርኩህ ሐዲስ ያው ዛሬ እነዚህ ምድር ላይ ቅርጻ ቅርጽ ነው የሚቀርጹ ሰዎችን የትንሣኤ ቀን አላህ በሉ የፈጠራችኋቸውን ሕያው አድርጉ ብሎ ያዛቸዋል አሉ። አያችሁ አይደል? የቀረጻችኋቸው ለሚለው ቦታ ተክቶ የፈጠራችኋቸው የሚለው ይመጣል። ያ ነው እና ክርስቶስ ወፍን ፈጠረ አይደለም ነው የወፍን ቅርጽ ነው የሚለው።
ታዲያ በራሪ ወፍ ያደረጋት ማን ነው ከተባለ ራሱ ያዛው ኢየሱስ ይናገራል። ፈተኩኑ ጠይረን ቢኢዝኒላህ አለ። ከዚያም በአላህ ፍቃድ በራሪ ወፍ ትሆናለች ይላል። እርሱ ምንድነው ምን ድረስ ነው ድርሻው ከተባለ ከጭቃ የወፍ ቅርጽ ይሰራና እፍ የማለት ድርሻ ብቻ ነው ያለው። ያና ምን ይላል? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእትኩም ቢአየትን ሚን ረቢኩም አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈተኩኑ ጠይረን ቢኢዝኒላህ ይላል። እኔ በወፍ ቅርጽ እሰራላችኋለሁ፣ እቀርጽላችኋለሁ፣ እፈጥርላችኋለሁ፣ እሰራላችኋለሁ። ሰራ፣ ፈጠረ፣ ቀረጸ። እነዚህ ሁሉ አንዱ ሌላውን ተክተው የሚመጡ ናቸው። ከዚያ በኋላ ምን አደረገ እሱ? የጭቃ ቀረጸና በወፍ ቅርጽ እፍ አለ። እዚህ ድረስ ነው ድርሻው። ከዚያ በኋላ በአላህን ፍቃድ በራሪ ወፍ ትሆናለች አለ። በራሪ ወፍ የማድረጉን ስራ ወደ አምላኩ መለሰ ማለት ነው። ከዚያ በፊት ግን ከጭቃ የተቀረጸች ቅርጽ ሆና ያለች ነች። ይሄ ነው። እሺ ሁለተኛው ጥያቄ ኻቲሙል አንቢያ መሐመድ ነው ትላላችሁ አይደለ? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያ ናቸው። ናው እኮ ኻቲሙል አንቢያ እንደዛ ከሆነ መጨረሻ ዓለም ላይ ኢሳ ነው የሚመጣው አይደል እንዴ? የመጨረሻው ነብይ ማለት ነብይ እንደምትሉት ማለት እሺ፣ ላስረዳ። ጨርሰሽና አስረዳለሁ። ችግር የለውም። ጥያቄን ጨርስ። ኻቲሙል አንቢያ ኢሳ ነው ማለት ነው፣ መጨረሻ ስለሚመጣ ማለት ነው። ስለዚህ መሐመድ አይደለም በዚህ ሁኔታ ማለት ነው። ሳትደመድም እኔ ልመልስልህ። እሱ ይመጣል አይደል እንደ መጨረሻ ነው። ታዲያ እንዴት መጨረሻ ተባሉ እርሳቸው በሚል ጥያቄ አድርገውና ልመልስልህ። አሁን ጠይቀህ እየመለስክ ነው። እንደሱ ሳይሆን እኔ ልመልስልህ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የነቢያት መጨረሻና መደምደሚያ ናቸው ነው ወይ? አዎ። አላህ ሱብሓነሁ ወተዓላ ይሄን በቁርአን ላይ ተናግሯል። እርሳቸውም ሐዲስ ላይ ተናግረዋል። ማስረጃ የቁል አላህ ሱብሓነሁ ወተዓላ ፊ ሱረቲል አሕዛብ ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን ይላል። ሙሐመድ ግን የነቢያት መደምደሚያ ነው እያለ ይነግረናል። በሌላ ቦታ ላይ ቁል ማ ኩንቱ ቢድዐን ሚነ ሩሱል ይላል። እኔ የነቢያት አዲስ መጀመሪያ አይደለሁም መጨረሻ እንጂ እያሉ እንዲናገሩ አዘዝተዋል። ሐዲስ ላይ እርሳቸው ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም አነ ኻተሙ ነቢይን ላ ነቢየ በዕዲ አሉ። እኔ የነቢያት መደምደሚያ ነኝ እያሉ ይናገራሉ። ያችሁ ነቢያት እስከ እርሳቸው ዘመን ድረስ ተቋጭተዋል ከአላህ ሱብሓነሁ ወተዓላ ዘንድ። የመጀመሪያው ነቢይ አዳም ነው። ይሄን ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ተጠየቁ። አቡ ዘር አልጊፋሪ የተባለ ታላቁ ሰሓባ ጠየቃቸው። ቃለ ያ ረሱለላህ ሀል ካነ አደም ነቢይን? ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ነዓም ካነ ነቢይን ሙከለማ። አንቱ የአላህ መልእክተኛ ሆይ አዳም ነቢይ ነበረን ሲላቸው፣ አዎ ለዚያውም አላህ ቃል በቃል ያናገረው ነቢይ ነው ብለው ተናገሩ። ያችሁ ነቢያቶች በሁለት መንገድ ናቸው። ወይ በመልአክ ያናገራቸዋል፣ ወይ ቃል በቃል የሚያናገራቸው አሉ። ለዚያውም አላህ ያናገረው ነቢይ ነው ብለው ተናገሩ። ቦታቸዋል። እንዳጠቃላይ የመጀመሪያው እርሱን የመጨረሻው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ከእርሳቸው በፊት ተልኮ የነበረው ማን ነው ከተባለ መሲሁ ነበሩ። ቦታቸዋል። ይህን ልታውቁ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ለይሰ ሁናከ ረሱል በይኒ ወበይነ አልመሲሕ አሉ። በእኔና በክርስቶስ መካከል ሌላ መልእክተኛና ነቢይ የለም እያሉ ይናገራሉ። ይህ ነው ከእርሳቸው በፊት ተልኮ የነበረው እርሱ ነው። እርሱም ከእኔ በኋላ የሚመጡ ነቢይ ብሎ አብስሯል። መሲሁ ሲናገር ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ እስሙሁ አሕመድ ይላል። የማርያም ልጅ መሲሁ ለእስራኤል ልጆች ምን አላቸው? እኔ ለእናንተ የተላኩላችሁ የአላህ መልእክተኛና ነቢይ ነኝ ካለ በኋላ ከእኔ በኋላም የሚመጣውን መልእክተኛ ስሙም ሙሐመድ የተባለውን ወይም አሕመድ የተባለውን የማበስራችሁ ነኝ ብሎ ተናገረ ይላል። ይህ ነው ያው እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አሁን የተናገርኩትን ቃል ምን ይላል? ለይሰ በይኒ ወበይነሁ ነቢይ ይላሉ። በእኔና በክርስቶስ መካከል ነቢይ የለም እያሉ ይናገራሉ። ያኔ ዒሳ ይህ ነው። እንዳጠቃላይ ወደፊት መሲሁ ይመጣሉ። በሚመጡ ጊዜ ባጭሩ እንደ አዲስ ነቢይ ሆነው ነው ወይ? ላ አይደለም። ቀሪ ዘመን አላቸው ያልኖሩት፣ አልተገደሉም፣ አልተሰቀሉም እና ያንን ዘመናቸውን ኑረው ከዚያ በኋላ ፍጻሜያቸውን ያገኛሉ እንደ ማንኛውም ሰው። ቦታቸዋል አይደል? አላህ ይህን ቃል በቃል ሲናገር ምን ይላል? በሱረቱ ኒሳ ላይ ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። የዚያኔ በሚመጣም ጊዜ መሲሁ ምድር ላይ አንድም አይሁድ ወይንም ክርስቲያን አይኖርም በትክክለኛው መንገድ የሚያምኑ ቢሆን እንጂ ይላል። የሚያምኑ ቢሆኑ እንጂ እያለ ይናገራል ማለት ነው። ቦታቸዋል አይደል? ይመጣል መሲሁ፣ ያችን ቆይታ ቆይተው ይሞታል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን ያክል ዓመት እንደሚቆይ ሁሉ ተናግረዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ينزل فيكم عيسى بن مريم فيمكث 7 سنة وفي رواية أخرى 40 سنة ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የማርያም ልጅ መሲሁ በመካከላቸው ይወርዳል 7 ዓመትም ይቆያል አሉ። በሌላ ዘገባ ላይ 40 ዓመት የሚል አለ።
40 ዓመትና 7 ዓመት የሚለው ተጋጭቶ ሳይሆን መጀመሪያ ቆይቶ የሄደው 33 ዓመት አለ፣ ወደፊት የሚመጣው ደግሞ 7 ዓመት አለ። በአጠቃላይ ስንት ዓመት ይሆናል? 40 ዓመት ይቆያሉ መሲሁ ማለት ነው። በምድር ላይ የቆዩት ቆይታ ይሄ ነው። ነብይ ሆነ አይመጣም ማለት ነው። ምን አልከኝ? እንደ አዲስ ነብይ የሆነ ሳይሆን የሚመጣው የእርሳቸውን ህግና ስርዓት የሚከተልና የሚያስተምር ሆኖ ነው የሚመጣው። ወጣላ አይደለ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ይወርዳል፣ በመካከላቸውም ይመራቸዋልም አሉ። በእኔ ህግና ስርዓትም ይመራል ሰዎችን አሉ። ወይድዑ الناس الى الاسلام ቃል በቃል ልናሳይህ እንችላለን። ወደ እስልምናም ሰዎችን ይጣራል ይላሉ። ወይድዑ الى الله ወደ አላህም ይጣራል ሰዎችን አሉ። ወጣላ አይደል? ወየኡሙኩም ቢኪታቢላህ ወቢሱነቲ አሉ። በአላህ መጽሐፍና በእኔ ህግና ስርዓት በሱናዬም በእኔ ሐዲስም ይመራቸዋል ሰዎችን እያሉ ተናግረዋል። አንድ እርሳቸው ተከታይ ነው የሚሆነው። እርሱ ብቻ ሳይሆን ማንኛውም ነብይ ቢመጣ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ዛሬ በእኔ ዘመን ሙሴ በህይወት ቢኖር የእኔ ተከታይ ከመሆኑ ውጭ ሌላ አማራጭ የለውም ነበር አሉ። ያቸው መሲሁም በሚመጣ ጊዜ የእርሳቸው አንድ ተከታይ ከትውልዳቸው አንድ ከትውልዳቸው ተከታይ ይሆናል። በእርሳቸው ህግና ስርዓት ይመራል፣ ሰዎችንም ይመራል። የመምራቱንም ስልጣን የዛኔ አላህ ለእርሱ ይሰጣል አሉ። መሲሁ ዒሳ ዓለይሂ ሰላም በሚመጣ ጊዜ በአላህ ህግና ስርዓት ሰዎችን ያስተዳድራል። ወላ የብቃ ፊ ዘማኒሂ ኢላ ልእስላም በእርሱ ዘመን ከእስልምና ውጭ ሌላ ምንም አይነት ሃይማኖት ምድር ላይ አይኖርም እያሉ ቃል በቃል ተናግረዋል። ይሄንም ሳላወጣላቸው እናሳያቸዋል ጊዜ ማየት ከተፈለገ ማስረጃዎችን እያሳየናቸው እንደሆነ ወላ የብቃ ፊ ዘማኒሂ ኢላ ልእስላም እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ይናገራሉ። ሳላ ትልቁ ላይ ነው። ሳላ አለ ሐዲስ ቁጥር ስንት ልክፈተል? ከሌለ ኦኬ እሺ። ወዩህሊክ አላሁ ኩለ አልሚለል ፊ ዘማኒሂ የሚለውን ሐዲስ አወጣው። እሺ ሐዲስ ቁጥር ሶሒህ አቡ ዳውድ ላይ አወጣው። ሶሒህ አቡ ዳውድ 4324 ለይሰ በይኒ ወበይነሁ ነቢዩን ያዕኒ ዒሳ ወኢነሁ ናዝሉን ፈኢዛ ረአይቱሙሁ ፈዕሪፉህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ገና ሲጀምሩ ትንቢትን እየተናገሩ ነው። ስለ ወደፊቱ መሲሁ እንደሚመጣ እየተናገሩ እያለ በእኔና በእርሱ መካከል ሌላ ማንም ነቢይ የለም አሉ። ያዕኒ ዒሳ እርሱም ዒሳ ነው። ወኢነሁ ናዚሉን እርሱ መጪ ነው፣ ወራጅ ነው፣ ከሰማይ ይወርዳል አሉ። ፈዕሪፉህ እወቁት፣ ከወዲሁ እኔ ስለ እርሱ እናገራለሁኝ አሉ። እወቁት፣ እርሱ ይመጣል በመካከላቸውም። ፈዕሪፉህ እወቁት። ረጅሉን መርቡዕ ወኢለል ሐምረቲ ወልበያድ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም መልኩን ሁሉ እየተናገሩ ነው። ወደ ቀይና ወደ ንጣት ጠጋ ያለ ነው አሉ። ያኔ ጥቁር አይደለም፣ ወደ ቀይም ቀይነትም ባለው ወደ ነጭነትም እንዲሁ የቀላቀለ ነው አሉ። በይነ መሰረተይሂ መርቡዕ ማለት ለይሰ ቢጠዊል ወላ ቢልቀስር ማለት ነው። በጣም ረጅም አይደለም፣ በጣም ማጭርም አይደለም፣ መካከለኛ ነው ይላሉ። በሌላ ሐዲስ ላይ ዋሲዕ በይነ መንኪበይሂ ይላሉ። ትከሻዎቹ ሰፋ ያሉ ናቸው አሉ። በጣም ደስ የሚል ውብ የሆነ መልእክተኛ እንደሆነ ገልጸውታል። ነብዩ ሰለላሁ ዐለይሂ ወሰለም ከነ ውበቱ ሁሉ ተናግረዋል። ከአነ ረእሱሁ የቅጡሩ ወኢን ለም የስብሁ በለል አሉ። ልክ ሲመጣ ጊዜ ስታዩትም ከራሱ ላይ ልክ የሆነ ሰው ዝናብ በቶት ሲገባ ወደ ቤት የሚያንጠበጥብ ነገር አለ አይደል? እንደዚህ አይነት የእርሱ ግን ውሃ ሳይሆን እንደ ወርቅ የሚጠበጠብ ነገር አይነት ሁሉ ይመስላቸዋል ስታዩት ገና ነው። በመላእክቶች ታጅቦ ነው የሚወርደው ብለው ሁሉ ተናግረዋል። ምናሉ ቀጥሎ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ፈዩቃቲል الناس على الاسلام ሰዎችንም በእስልምና መንገድ ላይ ያኔ ጥሪ ያደርግላቸዋል፣ ይታገላቸዋል። ያለ ኢስላም ቃል በቃል ያው ወደ እስልምና ሰዎች እንደሚጠራ ተናገሩ። ከዚያስ ፈየዱቅ الصليب መስቀልንም ይሰብራል አሉ። በእርሱ ዘመን በእርሱ ላይ ያኔ የተዋሸበትና የተቀጠፈበት ትልቅ ውሸት ነው። ነገር እንዳልተገደለ እንዳልተሰቀለ ለሰዎች ያስረዳል። ፈየዱቅ الصليب ማለት መስቀልንም ይሰብራል፣ ያጠፋል። ወየቅቱሉ الخنزير ويضع الجزية የዛኔ ግብርን ይጥላል ከሰዎች። ማንም ሰው የዛኔ በእርሱ ዘመን ግብር እየከፈለ አይኖርም። ሁሉም የድሎት ህይወት ይሆናል በመሲሁ ዘመን ብለው ቃል በቃል ተናግረዋል። ያን ቀጥሎ ምን አሉ? ወዩህሊኩ ላሁ ፊ ዘማኒሂ አልሚለል ኩለሃ ኢላ ልእስላም። አላህም በመሲሁ ዘመን ሁሉንም ሃይማኖቶች ከምድር ገጽ ያጠፋቸዋል፣ እስልምና ብቻ ሲቀር። በመሲሁ በኩል ነው ይሄ ስራ የሚሰራ። ገብቷችኋል አይደል? መሲሁ ሰዎችን ወደ አላህ ይጣራል፣ ወደ ኢስላም ይጣራል። ከምድር ገጽ
ባዕድ አምልኮች ሁሉ ይጠፋሉ። የዛኔ አንድን አምላክ ብቻ አስመልኮ ፍጻሜ ይሆናል፣ ከዚያም ይሞታል። እንቀጥል ሐዲሱን ወዩህሊኩ ላሁ ፊ ዘማኒህ ልሚለል ኩለሃ ኢላ ልእስላም ወዩህሊኩ ልመሲህ ደጃል አሉ። ሐሰተኛውንም መሲህን ያጠፈዋል አሉ። ትክክለኛው መሲህ እውነተኛው መሲህ ሐሰተኛውን መሲህ ይገድለዋል፣ ያጠፈዋል። ፈየምኩሱ ፊል አርድ 40 ሰነተን ثم يتوفى ያ ከዚያም ይሞታል አሉ። በምድር ላይ በአጠቃላይ እንደው 40 ዓመት ይቆያል አሉ። የመጀመሪያ የቆየው 33 ዓመት አለ። ከዛ እዚህ ቀጣይ የሚቆየው 47 ዓመት አለ። በምድር ላይ ብለው ገለጹት። ያው በምድር ላይ ለ40 ዓመት ይቆያል። በአጠቃላይ የቆየው የምድር ቆይታውን ሲገልጹ 40 ዓመት እንደሆነች ይናገራሉ። ثم يتوفى ከዚያም ይሞታል። فيصلي عليه المسلمون ሙስሊሞችን ሶላተል ጀናዛን ይሰግዱበታል። አንድ ሰው በሞተ ጊዜ ለእርሱ የሚደረግ ሶላተል ጀናዛ አለ። ማንኛውም ሰው በሞተ ጊዜ እርሱንም ትሰግዱበታላቸው የዛኔ ብለው ተናገሩ። ያው መሲሁ ዒሳ ዓለይሂ ሰላም በሚመጡ ጊዜ ሰዎችን በእስልምና መንገድ ላይ የሚያስተምሩና ወደ እስልምና መንገድ የሚጣሩ መሆናቸውን በአላህ ሕግና ስርዓት በነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ ሰዎችን የሚመሩ መሆናቸውን ይህን ሁሉ ያስተምራል ማለት ነው። እና የዛኔ ለጥያቄ ሁሉ መልስ ሲመጡ ጊዜ እንደ አንድ የነብዩ ሰለላሁ ዐለይሂ ወሰለም ሕግና ስርዓት የሚያስተምር አስተማሪ መልእክተኛ ሆነው ይመጣሉ እንጂ እንደ አዲስ ያ ነብይነታቸው ማዕረግ አይደለም። ነብይነትን ማዕረጉ ጠፍቷል ወይ? አልጠፋም። ሐታ ሙሴ ቢመጣ አሁን የኔ ተከታይ ይሆናል ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ነብይነቱ ይካዳል ማለት አይደለም። ነብይ ናቸው፣ ነብይ ናቸው። በሚመጡ ጊዜ ግን የእርሳቸው አንድ ሕግና ስርዓት ተከታይ ሆነው የሚከተሉ የሆኑ ነብይ ሆነው ይቆያሉ ማለት ነው እንጂ አዲስ የነብይነታቸው ማዕረግ መታረግ አይደለም። የመጨረሻ ነብይ አይሆንም። አይሆንም። ጥሩ ነው። እሺ፣ ሌላ ጥያቄ አለ ወይንም ያለው ካለ መጠየቅ ይችላል። እንትን ሌላ ጥያቄ ለምን ተውራትና ኢንጂል ሙሐረፍ ከሆነ ሌሽ አልቁርአን ሰደቀው? ኦኬ፣ ቁርአን እነዚያን አረጋግጧል ሲባል ጊዜ ምን ማለት ነው? በውስጣቸው ያሉ የእውነታዎችን የሚያረጋግጥ ማለት ነው። በውስጡ ላይ ያሉ እውነታዎችን ያረጋግጣል። ይታል አይደለ? ሙሐረፍ ነው የሚለው ደግሞ በውስጡ የተጨመሩ ነገራቶችን ነው። ሙሐረፍ ማለት የተለወጠ የተበረዘ ማለት ነው። በውስጡ ላይ ያሉ እውነታዎችን ያረጋግጣል። ወአሚኑ ቢማ አንዘልቱ ሙሰድቀን ይላል። ባወረድኩት እመኑ እያለ ይናገር። በውስጡ ያሉት የአላህ ህግጋቶች ካሉ እነዚያን አምነን እንቀበላቸዋለን። መሲሁ የአምላክ መልእክተኛ መሆኑ፣ ሙሴ የአምላክ መልእክተኛ መሆኑ ይሄንን ትክዳላችሁ ወይ? ኧረ አንክድም፣ እናረጋግጣቸዋለን። አዎ እውነት ናቸው እነዚህ እንላለን። ይሄ ማለት ነው ለእስራኤል ሰዎች መላካቸው አዎ እውነት ነው ብለን እናረጋግጣለን። ይሄንን እናምናለን። እሺ፣ ለመሆኑ ማስረጃ ወይ ኦሪጂናሉ አለ? የምን ኦሪጂናል? የመጀመሪያው ኪታብ ኦሪጂናሉ አለ ወይስ ሙሐረፍ ነው? ዝም ብሎ ሙሐረፍ ነው? እንደዚህ በስም ዝም ብሎ ሙሐረፍ አይደለም። እነዚያን መጽሐፍ አውርዶ የነበረ አምላክ ዛሬ ሲያወርድ ጊዜ እነዚያን የነበራቸውን ይዘታቸውን ይነግረናል። የነበራቸው ይዘት በዚያ ውስጥ ያሉትን እውነታዎች እንድትቀበሉ እያለ ያሳስበናል። ያሉትንም እውነት ምን ምን እንደሆኑ ይገልጽልናል። ለምሳሌ መሲሁ መልእክተኛ መሆኑ፣ እነ ሙሴ መልእክተኛ መሆናቸው፣ የሰሯቸውን ተአምራቶች ቀደም እንደተነሳ ለምሳሌ መሲሁ ሙታንን ያስነሳ ነበር፣ ዓይንን ያበራ ነበር። እነዚህ ሁሉ የምናምናቸው ናቸው። ሌሎችም ማርያም በድንግልና መውለዷ መሲሁን፣ ይህን ሁሉ የምናረጋግጣቸው ናቸው። ቁርአን አረጋግጧቸው ነው። ቁርአን ላይ ማለት ነው። እነዚያን መጽሐፍቶች ያለፉትን አውርዶ የነበረና ስለ ነቢያት ስለ መሲሁም ስለ ማርያም ተናግሮ የነበረ ሁሉ ዛሬ ላይ እነዚህን የተናገረ አምላክ አላህ ሱብሓነሁ ወተዓላ እውነታዎቹን እነዚህን ተቀበሉ ማለት ልክ እንቀበላቸዋለን። በስላሴ ልምደው ግን የማታምኑ ችግሩ ምንድን ነው? ስላሴ አምላክ አንድና ብቸኛ ነው። አምላክ አንድም ሶስትም ነው ብሎ ያስተማረ አንድም ነብይ ስለሌለ አምላክ አንድና ብቸኛ ነው። በአንድነቱ ላይ ሁለትና ሶስትነት ብዜት የለውም። ሶስት እኮ አይደለም ብለው የሚያስተምሩት እነሱ ሶስት ቁኑም አለው ነው የሚሉት። ሶስት የራስ ባህሪ አላት ነው የሚሉት እኮ። ያ አምላክ አንድ ብቻ አይደለም አንድም ሶስትም ነው ብለው ያምናሉ። አይ እንደሱ ሳይሆን ሶስቱ ኢላህ ካሚል ናቸው፣ ግን ቁኑም ዋህድ ሁሉም ራሳቸውን በራሳቸው ነው የሚሸፍኑት። ኦኬ፣ አንዱ ብቻውን ተነጥሎ ለብቻው አምላክ ማለት ይቻላል አይቻልም? ለምሳሌ ያለ ማንኛውም ምሳሌ ወልድ አለ። ወልድ አንድና ብቸኛ እውነተኛ አምላክ ነው። ያለ መንፈስ ቅዱስ ያለ አብ ብቻውን አምላክ ነው ማለት ትችላለህ? አይቻልም።
ከሶስቱ የሥላሴ አካል አንዱንም ነጥለህ ብቻህን አምላክ ነህ ማለት አትችልም ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ታወጣለህ። አንድ ሳለ ይቻላል። ተሳስተሃል። አየህ፣ ለብቻው ከተነጠለ ሶስት አምላክ እንደሚሆን የዛሬ ታምናለህ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ብቻህን አምላክ ሆንክ እያለ ቃል በቃል ኢየሱስ ክርስቶስ አብን ይገልጸዋል። ስለዚህ አንዱን ብቻህን አምላክ ብለህ መግለጽ አይቻልም የምትሉ ስህተት ነው። ከተገለጸ ሶስት አምላክ እንደሚሆን ታውቃላችሁ። አይነጣጠሉም በመለኮት የሚለውን ነገር ፍርስርስ ያደርገዋል። ይሄ ያውና አብን እየተናገረ ነው። ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ እያለ እውነተኛ አምላክ ብቻ ይሆን ካንተ አለ። ከዚያስ የላከውንም ኢየሱስ ክርስቶስን ያውቅ ዘንድ አለ። ስለዚህ አብን ብቻውን አንድ አምላክ ማለት ይችላል እኮ። እሱ እኮ አብ ብሎ ሲጠራ እኮ እኔ የአብ እንትን ቅርጽ ነኝ፣ የአብ ፎቶ ነኝ፣ ጭንቅላቱ እንትን ብሏል እኮ። ደግሞ ቅርጽ አይደለም ያወራሁት። አንዱን ብቻውን ብለህ ነጥለህ መጥራት ትችላለህ ወይ? አንዱን ብቻውን አንድ አምላክ ብለህ መጥራት ትችላለህ ወይ? ስለ አይቻልም ብለኸኛል አይደል? አይቻልም እኮ አንዱ ብቻ መነጠል ሳይሆን እሱ ያለ ወልድ ወይም ያለ መንፈስ ቅዱስ አምላክ ሊሆን አይችልም ማለት ነው። ማለት ነጥሎ ይቻላል እያለህ ነው። ያውና ስለ አብ ነው እየተናገረ ያለው። ከአንድ ጀምረህ አሳየው እያለህ ነው። ያ ኢየሱስም ይሄን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ያው አንተ እውነተኛ አምላክ ብቻ ይሆንክ እያለ ይናገረዋል። ብቻህን የሚል ትርጉም ሁሉ አለ። አሳያለሁ። ብቻህን አምላክ ይሆንክ እያለ ሁሉ ይናገራል። እና ብቻውን ብቻ ያውና ብቻህን እውነተኛ አምላክ ይሆንክ አንተን አለ። አንዱን ነጥዬ ብቻህን እውነተኛ አምላክ ማለት ትችላለህ ወይ? ስለ አይቻልም ብለሃል። ያው ይቻላል። መጽሐፍ ቅዱስ ላይ የተቀመጡ አንድ ብቻውን አምላክ፣ አንድ ብቻውን አምላክ፣ አንድ ብቻውን አምላክ ተብለው የሚገለጹ ከሆኑ ሶስት አምላክ ናቸው እነዚህ። አይ በመለኮት አይነጣጠሉም አትበሉ። በደንብ ነጣጥሎ ያስቀምጣቸዋል። አባት ወይ እያለ አብን ብቻውን አምላክ እያለ ይጠራል። ከዛ ራሱን ሲገልጽ ኢየሱስ እኔ ግን መልእክተኛ ነኝ አለ። ከመለኮት ጎራ ራሱን መጥለና እኔ ግን የአንተ የዚህ የአንዱ አምላክ የብቸኛው አምላክ መልእክተኛ መሆኑን ኢየሱስ ስለ ራሱ ተናገረ። ቁጥር ስንት ነው ንገረኝ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ቁጥር 3። እሺ አመሰግናለሁ። ቼክ ላድርግ። ይሻባ